ይበል የሚያሰኝ ነው። መጀመሪያ ለቀሲስ ዲበኩሉ የተናገሩት ጥያቄ ካለኝ እንደ ልጅ እጠይቃለሁ። ኦኬ አንድ ሰው የሆነ ገር ላምጥቶ ምናምን ቢለኝ የማልቀበሉ ከሆነ አልቀበልም። ምክንያቱም ገር የመዳኛም የመጠበቂያም የመግቢያም እንትን አይደለም ነው ቀሲስ ታምራት ምናምን ሰው ታምር ነው። ከተቀበልክ ትቀበለዋለህ። ታምር ነው። ገሃነም አስጎበኛት ይላል። ጳጳስ ናቸው። ልብ በሉ አስኬማ የደፉ ጳጳስ ናቸው። ኤርምያስና ፕሮቴስታንት የጻፉት መጽሐፍ ነው ብለው የሚሉት ነገረ ማርያም ከዶግማ ትምህርታቸው ነው። ማርያም ልክ ክርስቶስ ለሰው ልጆች በደልና ኃጢአት ቤዛ ሆኖ እንደሞተ ሞተች ብሎ የሚለውን በመጽሐፍ ደጋግመን ስናሳይ የነበረው እሱን የኮምፒውተር ኤረር ነው፣ ተሳስቷል። ፕሮቴስታንት እጁ እግሩ ረጅም ስለሆነ አስገብቶበት ነው ብላችሁ ያላችሁትን ጳጳሳት ሁሉ ጭምር የሚሰብኩት ነው። አውደ ምሕረት ላይ ህዝብ የሚያጨበጭብለት እልል የሚል ግን ከላይ ያሉ አባቶች ያዩናል። እኔንም እርሶንም ብፁዓነ ሊቃነ ጳጳሳት ይሰሙናል። ጠቅላይ ቤተ ክህነት ውስጥ ሰዎች አሉ፣ ይሰማሉ። በደንብ ነው የሚሰሙት ወንድሞችና እህቶች። ስለሰሙም ነው መጽሐፍቶቻችን ጥራት ይጎላቸዋል ያሉት ብፁዕነታቸው ፓትርያርኩ ብፁዕ አቡነ ማትያስ አንብበውት አይደለም፣ እኛ አንብበንላቸው ነው። እባክህ እንዳትገባ ህዝብ ወደዛ እየሄደ ነው፣ በጣም ብዙ ነገሩ እኛ እዚህ ሚዲያው ላይ እንደምንለው አይደለም ብላችሁ እኮ በውስጥ የምትዶልቱትን እኮ ሰምተናል። እባካችሁ እዛ ኤርምያስ ቤት አትሄዱ፣ ህዝቡን ሁሉ እያመነፈቀው ነው ብለው እኮ ተረባርባ ውስጥ ለውሃል። ጸሐፍትና አሳተመ ብሎ የሚለውን ስማለኝ። ግን አሁን የሚያነብላችሁ ገድላት ሲፈልግ እሱ ያሳተማቸው ናቸው ወይ ለእናንተ ያሳተማቸው? እኔ ከእናኛ መጽሐፍ ጋር የሚገናኙ ገድላት ያነብላቸዋል። ሁሉም አነከሰ፣ ኦርቶዶክስ ልጅ አጣች፣ ሐሰት ፈራረሰ፣ ዲያቆኑ ሊያራዝም አርፍዶ ደረሰ፣ የሚገጥም ጠፋ ተተረማመሰ፣ ጠሪ በሌለበት ተጠሪ ጨረሰ። ይደገም የምትሉ 77 ጻፍ ፕሊዝ። ይደገም በደንብ ተመቻችቻለ የሰማሁት ሳላስበው ነው። ይህማ ሪከርድ መደረግ አለበት። ወንድም አለ ድገመው በል። ያው 7 እየጻፉ ነው ሁላችሁ። ሁሉ መከራ የተነሳው የዛን ቀን ዲቤት ነው የሁሉ ጣጣ ያመጣው። ከዛ ጊዜ ጀምሮ እንግዲህ በጣም ለቅሶ የበዛው የሆነ ሰው እንባቸው የሚያብስ ፈልገው ነበር። ምንም የተከሰተ ነገር የለም። እሺ ፈለገ ሲቆስል ሁሉም አነከሰ፣ ኦርቶዶክስ ልጅ አጣች፣ ሐሰት ፈራረሰ፣ ዲያቆኑም ሊያራዝም አርፍዶ ደረሰ፣ የሚገጥም ጠፋ ተተረማመሰ፣ ጠሪ በሌለበት ተጠሪ ጨረሰ በያለው። እንግዲህ እኛ ኖርማሊ የምናውቀው ጠሪ አክባሪ ነበር። አሁን ተጠሪ አክባሪ ሆኖ እሱ ተገኝቶ ጠሪው ጠፍቶ በእግር በፈረስ ያለንበት ሁኔታ ላይ ያለው። የሁሉ ቁስል፣ የሁሉ ማላዘን፣ የሁሉ ዋይታ የመጣው እኛ እንደውም ገና ሲኦል ላይ ይገጥማቸዋል ብለን ያስብነው እዚሁ ጀምሮታል። አንዳንዶች የተለማመዱ ነው መሰለኝ ለቅሶ እና በዚህም በዛም ግድ የላችሁም። ለሲኦል መለማመድ ትታችሁ የህይወትን መንገድ ብትከተሉ ብትተርፉልን ነው ለእኛ ደስታችን። እና ለቅሶ በጣም ዋይታ፣ በጣም በራማ በጣም እየበዛ ነው። የቲክቶክ ራማ ላይ ብዙ ዋይታ እየሰማን ነው። ለቅሶ በራማ ተሰማ ራይል በጣም ለቅሶ ሃሌሉያ በጣም በራማ የተሰማ ነው። እኛ እንባ የሚያብስ ጌታ አለ እና ለቅሶ የሚያብስ ጌታ ስላለ አትችሉት። ምንም ብትልኩ አሁን ካህን ልንሞክር ነው። አሁን ቀሲስ ልንሞክር ነው። እስቲ ቀሲሱ መተው ደግሞ ትንሽ እንባችሁን ካበሱላችሁ እናያለን። ካልሆነ ጭራሽ አዳዲስ ቪዲዮ ጨምረን ያው ሐሰቱን ማፈራረስ እንቀጥላለን። አናግረው ዳጊ ቢን እየተቀበለልኝ እኔ ቆይ ችግር የለውም እኔ ይቀበላል። ሰላም ለአንተ የሆነ ወንድማችን እንኳን ደህና መጣ። እንዴት ናችሁ? ከየት ቤተ እምነት ነው ወንድማችን? ኦርቶዶክስ ነኝ። የተጻፈውን አይተዋል? አሁን የተነበበውን የሰማሁት ነው። አይ እዚህ ጋር የተጻፈው የማናቸው አስተምሮ ትክክል ነው? የካህኑ ወይስ የድርሳኑ? አሁን ስለገባኝ እኮ ላልሰማው እችላለሁ እኮ። በቃ በኋላ በደንብ ስማና አይቻለሁ ታች ልከህ ሁሉ። ግን አሁን ባለው ነገር ላይ መልስ ልስጥ እስኪ። ለየትኛው ባለው ነገር ላይ ምን ነገር ሰማይ? ዳኒን ግጥም በግጥም ልትመልስ? አይ ግጥሙም ሳይሆን ብዙ ጊዜ የእናንተ ክርክር ምንድን ነው? ይደገም እንዴ? ድገሞ ሸኙት። እንኳን ሸኛችሁ የሚያውቅ ይግባ። በቃ ተው ዝም ብላችኋል። ይደገመው ኤርሚ ይደገም ይቀር። ምን አድርጋችሁ ነው ይደገም የምትሉት? ይደገም ኤርሚ ስማ
ሰመሪ የሳምንቱ ሰመሪ ነው። እሺ የሳምንቱ ክለሳ ትንሽ ያለፈው ሳምንት እንዴት አለፈ በሚለው ላይ ክለሳ እየሰራ ነው። እሺ እንደዚህ ይላል ሲጀምር፣ ፈለገ ሲቆስል ሁሉም አነከሰ፣ ኦርቶዶክስ ልጅ አጣች፣ ሐሰት ፈራረሰ፣ ዲያቆኑ ሊያራዝም አርፍዶ ደረሰ፣ የሚገጥም ጠፋ ተተረማመሰ፣ ጠሪ በሌለበት ተጠሪ ጨረሰ እያለ ኤርሚ ለቅኔውማ መልስ ያስፈልገዋል። ይህንንማ አንድ የሰልሰው ድምፅን ከፍ አድርገው ችን ግጥም በደንብ ቁረጧትና ቆይ አሁን አይደለም ድምፅ አለ እኔ ጋ። ቆይ ትንሽ ቆየት ብሎ ደግሞ ሰው በደንብ ይግባና መሪ ጌቶች፣ ዲያቆናት፣ በተለይ መሪ ጌቶች ካላችሁ ለዚህ አሁን ለሚነበበው ግጥም በሉ በደንብ አድርጋችሁ አንድም ታስሩበት፣ ዜማ አቋቋም ሁሉ በቃ በደንብ አስተካክላችሁ ታመጣላችሁ። ዳጉ ቅጠል ያ ሁለት ቦታ አለ እንግዲህ እንቀበላለን። እሺ ኤርሚ ተባረኩ፣ ጸጋ ይብዛላችሁ። አጭር ጸሎት ጸልየን እንቀጥላለን። እናመሰግናለን የተወደድ ቅዱስ አባት እግዚአብሔር የፍጥረታት ሁሉ ጌታ በልጅ በኢየሱስ ክርስቶስ ስም ስለዚህ ቀን ለእኔ ጠዋት ነው፣ ለወንድሞቼ ለአብዛኞቹ ግማሾቹ ከሰዓት በኋላ ነው፣ ግማሾቹ ጋር ምሽት ነው። የቀኑንና የሌሊቱን ስርዓት የሰራህ እግዚአብሔር ቀንና ሌሊት አይቋረጡም፣ በጋና ክረምት አይቋረጡም ብለህ እግዚአብሔር ጻድቁን ኖህ አድነኸው ቃል ስትገባለት የተናገርከው ቃል ዛሬም ሕያው ነው፣ ለዘላለምም ሕያው ነው። የቀኑና የማታውን ስርዓት እንደዚህ አድርገህ የሰራህ አንተ ነው። ጌታዊ ክብር ሁሉ ለአንተ ይሁን። ስለዚህ እናመሰግናለን። ስለ እጆች ሥራ እናደናንቃለን። ገናናው ኢየሱስ ይህንን ያደረግከው ሁሉ በአንተ ሁሉ ከአንተ ሁሉ ለአንተ ክብር ነውና ክብር ለአንተ ይሁን። በዚህ በጨመርክልን ቀን ባመሸልን በምሽቱ ላይ ሆነን በቀኑ ላይ ሆነን በኢየሱስ ክርስቶስም ቀኑን የሚረግሙት ሌዋታንን እባብ የሚያንቀሳቅሱ ክፎች በዚህ ምድር ላይ በሰለጠኑበት ምድር በዚሁ ምድር ላይ ያስቀምጠህን እግዚአብሔር ሆይ የክፋታቸው ክፋት እንዳይነካን እየጠበከን ያንተን አዳኝነትና ጌትነት እንድንናገር የሐሰት ትምህርት እንዲፈርስ ያንተ የእውነት ቃል እንዲጸና እግዚአብሔር ትውልድ ሁሉ ሰው ሁሉ በአንተ በእውነተኛው ቅዱስ ቃልህ እንዲማረክ ቀብተው በላከው በልጅ በኢየሱስ ክርስቶስ ፍቅር እንዲሸነፍ እግዚአብሔር በኢየሱስ ክርስቶስ ምና ስልጣን እዚህ የምንናገረው ቃል እግዚአብሔር የህይወት ቃል ከወንድሞቼና እህቶቼ በውይይት ስንነጋገር እግዚአብሔር እውነትን ከሐሰት መለየት እንዲችሉ፣ ጽድቁን ከኩነኔ መለየት እንዲችሉ፣ የክርስቶስ ያንተ የሆነውና ያልሆነውም ሌሎችም መለየት እንዲችሉ በልጅ በክርስቶስ ኢየሱስ አምነው የዘላለምን ህይወት እንዲያገኙ የሰዎች አይን ሁሉ እንዲከፈት የሰውን ሁሉ ልብ እንድትከፍት ጌታ ሆይ ለህይወት የሚሆን ንስሐን እንድትሰጣቸው እግዚአብሔር በስምህ እንጸልያለን። እኛ የአንተ ምስክሮች ነን። በጎነትህና አዳኝነትህን ቸርነትህንና አባትነትህን ሰው አፍቃሪነትህን ልንናገር ነው የወጣ ነው። እንዴት እንደወደድከን፣ እንዴት እንዳፈቀርከን፣ በምን አይነት ፍቅር እንደወደድከን ጌታ እንደዚህ ሰውን ይወዳል ብለን ልንል ነው የወጣ ነው። ማዳንህን ያዩ ይናገሩ ተብሎ እንደተጻፈ የአንተን ማዳን ስላየን ልንናገር ነው የወጣ ነው። ለመናገርም እንኳን አቅምና ጉልበትን የምትሰጥ በጸጋና በመንፈስ አንተ ነህና እንድታግዘን በልጅ በኢየሱስ ስም ጸልያለሁ። አንተ የምትገዛው ጉባኤ እንዲሆን ልጅህ ኢየሱስ ክርስቶስ ብቻ እዚህ የሁላችን ሂሮ፣ የሁላችን ንጉሥ፣ የሁላችን ጌታ ሆኖ እሱ ብቻ ከፍ ከፍ እንዲል እግዚአብሔር የዘላለም አምላክ በጌታ በኢየሱስ ክርስቶስም ጊዜያችን እንድትባርክልን ጸልያለሁ። የትኛውም በክፋት የመጡ ሰዎች እግዚአብሔር የዘላለም አምላክ በመጡበት ክፋት እግዚአብሔር ተመልሰው እንዲሄዱ ሳይሆን በመጡበት ክፋታቸውን ይዘው መጥተው እግዚአብሔር እዚህ በሚነገረው ቃል ለካ እንዲህ ነው ነገሩ ብለው እንዲያስተውሉ ማስተዋል እንድሰጣቸው በስምህ ጸልያለሁ። የዘላለም አምላክ ቅዱስ እግዚአብሔር በጌታ በኢየሱስ ክርስቶስም መልካሚቱ እጅ ለመልካም በእኛ ላይ ስለሆነች እናመሰግንሃለን። ጊዜያችንን ባርክልን። የትኛውም የገሃነም ደጅ የተከለከለ ይሆን እግዚአብሔር ዳይቨርት ሊያደርግ የሚፈልግ የትኛውንም ሐሳብ አሁንም እዚህ ሶሻል ሚዲያ ላይ በኢየሱስ ክርስቶስም የተነሳውን እግዚአብሔር የዘላለም አምላክ ይህንን እግዚአብሔር በኢየሱስም ለወንጌል ልባቸውን እንዲከፍቱ ሐሰት መሆኑ በአደባባይ እንደተጋለጠ ብዙ አደባባዮችን ስጠን። ብዙ ጌታ ኢየሱስ ብዙ አደባባዮችን ስጠን። እኛ አንተን ይዘን በእነሱ ፊት አንገት አንደፋም። እነሱ ተረት ይዘው እኛ ወንጌል ይዘን፣ እነሱ በድግምት እኛ በመንፈስ ቅዱስ ሆነን አንገታችንን አንደፋም።
ጻድቅ ነህ ጌታዬ፣ አዳኝ ነህ ጌታዬ፣ እናቃለን። በእኛ ውስጥ ያለው በእነርሱ ውስጥ ካለው ይበልጣል። ማናቸውም ቢሆኑ በእኛ ውስጥ ካለው በእነርሱ ውስጥ ካለው ይበልጣል። በእኔ ውስጥ ያለው ኢየሱስ፣ በወንድሞቼና በእህቶቼ በወንጌላውያን ውስጥ ያለው መንፈስ ቅዱስ በእነሱ ውስጥ ካለው ይበልጣል። እነሱ ካስተበተቡት፣ እነሱ ካስደገሙት፣ እነሱ ካስጠነቆሉት፣ እነሱ ከሰቀሉት ስቅላታቸው ይበልጣል። እናመሰግናለን። ክብር ሁሉ ለአንተ ይሁን። መተኸዋል፣ እባቡን ጌታዬ መተኸዋል። እንዳሳየኸኝ በእኔው እጅ መተኸዋል። በጠንካራ መታት ስመታው በትር ሰጥተኸኛል፣ ሰይፍን ሰጥተኸኛል። እጄ ላይ ሰይፍን ሰጥተኸኛል ጌታዬ። አሁን ደግሞ ሰይፍን ሰጥተኸኛል። በቃልህ ሰይፍ የሐሰት ትምህርት ይቆራረጣል። ትውልድን ግን እናድናለን። ትውልድ እንዲድን ነው ጌታ። አሁን ደግሞ ሰይፍን ሰጥተኸኛል ጌታዬ። ስምህ ለዘላለም ይባረክ፣ ለዘላለም ስምህ ይባረክ። በቃልህ ሰይፍ የሐሰት ትምህርት ይቆራረጣል። በቃልህ ሰይፍ የገሃነም ደጆች በጌታ በኢየሱስም የአጋንንት መልእክተኞች ይቆራረጣሉ። በቃልህ ሰይፍ የክፋት መንፈሳውያን ሰራዊት መረባቸውና አሽክላቸው ይበጣጠሳል። ይህንን አንተ ስለምታደርገው ጌታዊ ለሞት የተላከ መልእክተኛን ሁሉ ስመታው እንዳሳየኝ በጌታ በኢየሱስ ክርስቶስም በአጠገብ ሺህ በቀኝም 10 ሺህ ይወድቃሉ፣ ወደ አንተ ግን ሊቀርቡ አይችሉም ተብሎ እንደተጻፈ ለእኔም ለወንድሞቼም ለእህቶቼም ሁሉ እዚህ ላሉ እጸልያለሁ። ከኔ ጋር አብረው በመንግስት ውስጥ ለሚተጉ ህይወታቸው ላይ አደጋ ሊጥል በቢኒ በቤካ ላይ እግዚአብሔር በዜዶ በዳግዬ ላይ እግዚአብሔር በቢኒ ላይ አሁንም ጭምሬ ጌታ ሆይ በዕብራዊት ላይ እዚህ ባሉ ስማቸውን በጠራኋቸው ባልጠራኋቸው ሁሉ ላይ በስምህ በተጠራ ህዝብ ላይ የተነገረ የትኛውም ንግርት እግዚአብሔር ሞትን ድል ባደረገ ለማዳን በሚበረታ በልጅ በኢየሱስ ክርስቶስ በጽዮኑ ዓለት የፈረሰ ይሁን። ቃላቸው እንዳይበቀል፣ ቃላቸው ንግርታቸው እንዳይፈጸም በስምህ ጉልበት በኢየሱስም የተከለከለ ይሁን። እጃቸው ደግሞ ምክራቸው እንዳይፈጸም የተንኮለኞችን ሐሳብ ከንቱ ታደርገዋለህና እናመሰግንሃለን። የሚያንቀሳቅሱት ሌዋታን እባብ ቀኑን የሚረግሙበት ሁሉ ለእነሱ ስኬት እንዳይሆን፣ ለእኛ ግን በረገሙት ቀን ላይ ቆመን የአንተን በጎነትና ዳኝነት እንድንናገር ንጉሴ ኢየሱስ ጌታዬ ኢየሱስ ጌታችን ንጉሳችን አንተ ከፊታችን ሰባሪው እግዚአብሔር ልጅ ኢየሱስ ሰብረ ወጥተሃል። አንፈራም። ከፊት አንተ ስላለህ ከኋላ ምን ይገጥመኝ ይሆን ብለን አንፈራም። በግራና በቀኝ ማን ይከልለኝ ቢሆን ብለን አንፈራም። ክብርህ ዙሪያችን የእሳት ቅጥር ነው። ሃሌሉያ። አባት መገኘት ይሰማናል፣ ደስ ይለናል፣ አርነት እንወጣለን። ከዚህ እውነት ላይ ሊያንሸራትተን የሚመጣውን ነገር ሁሉ እግዚአብሔር ሆይ አንተው ተዋጋልን። ጌታ በርቀትም በቅርብ ላሉት አንተው መልስ ስጥልኝ። ጌታ ኢየሱስ አንተው መልስ ስጥልኝ። እነሱ አንደበተ ርቱዕ ሆነው ቢናገሩ እኔ ቃልህን ከመናገር ውጭ ሌላን ነገር መናገርን አልፈልግም። አንተው መልስ ስጥልን ጌታ። ለሚጨቃጨቁ ለሚሟገቱ ሁሉ አንተ መልስ ስጥልን ጌታ። መንፈስ ቅዱስ ስም ኤርምያስን ስሙን እናጠፋለን ብለው የፈለጉትን ቢሉ የፈለጉትን ቢናገሩ አባቴ የኔ ስም ይጥፋ፣ ያንተ ስም ግን ገኖ በእኔ ላይ ይታይ። ገናናው የአብ ልጅ ኢየሱስ ጊዜያችንን ባርክልን፣ በኢየሱስ ክርስቶስ ስም አሜን። ተባረኩ። እግዚአብሔር ይባረክ። ቀጥታ ወደ ቪዲዮ ነው የምንሄደው እና ወደ ካህኑ እና ወደ ድርሳኑ ካህኑ እና ድርሳኑ ይናገር። ገድላቱ ድርሳናቱ ማለት ነው። እሺ እንግዲህ በሙሉ ስማቸው ሲጠሩ መላከ ገነት ቀሲስ ዲበኩሉ ይባላሉ። እሳቸው አንድ ቪዲዮ የተናገሩትን ቪዲዮ ሰማሁ። አንድ ቦታ ላይ ይበል የሚያስበል ነው፣ ሌላ ቦታ ላይ ደግሞ አይ እንደዚህ የሚል ትምህርት የለም ብለዋል። ስለዚህ ቪዲዮአቸውን እንስማው። አንድ ሰው የሆነ ገድል አምጥቶ ምናምን ቢለኝ ጥያቄ ካለኝ እንደ ልጅ እጠይቃለሁ። አንድ ሰው የሆነ ገድል አምጥቶ ምናምን ቢለኝ የማልቀበሉ ከሆነ ኖር አልቀበልም። ምክንያቱም ገድል የመዳኛም የመጠበቂያም እዚህ ጋር ይበል የሚያሰኝ ነው። አልቀበልም ነው ያሉት ቀሲስ።
በእውነት ነብይ የምለው እንዳይቀበሉ ቀሲስ፣ ሌሎችም ካህናት እዚህ 1100 ሰው አላችሁ። እነዚህ መጽሐፍቶች መርዛም መጽሐፍቶች ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ያሳፈሩ፣ በአደባባይ ያዋረዱ፣ ያሸማቀቁ፣ አንገት ያስደፉ በጣም ብዙ ነውር፣ በጣም ብዙ ቆሻሻ ነገር ተጽፎባቸው የተገኙ መጽሐፍቶች ናቸው እና እንዳይቀበሉ እዚህ ጋር ይበል የሚያሳይ ነው። ጥያቄ ካለኝ እንደ ልጅ እጠይቃለሁ። ኦኬ አንድ ሰው የሆነ ገድል አምጥቶ ምናምን ቢለኝ የማልቀበለው ከሆነ ኖርም አልቀበልም። ምክንያቱም ገድል የመዳኛም የመጠለቂያም የመግቢያም እንትን አይደለም። ታምራት ምናምን ሰው ታምር ነው። ከተቀበልክ ትቀበለዋለህ። ታምር ነው በቃ። ኦኬ ይህንን ታምር ካልተቀበልክ ገነት አትገባም የሚል ትምህርት ግን የለም። እዚህ ጋር እረኛው ኤርሚያስ ይቃወመውታል ቀሲስ። ለምን? ስላነበብኩ መጽሐፍቶቻችሁ እዚህ ጋር የተናገሯትን ይስሙ መልሰው ከተቀበልክ ትቀበለዋለህ። ታምር ነው በቃ። ኦኬ ይህንን ታምር ካልተቀበልክ ገነት አትገባም የሚል ትምህርት ግን የለም። አለ ቀሲስዬ አለ። ይህንን ታምር ካልተቀበልክ ገነት አትገባም። እንደውም ገድላትና ድርሳናቱን ሰው ካልተቀበለ ዕጣ ክፍሉ የት እንደሚሆን ይናገራል መጽሐፉ። አሁን ለምሳሌ ገድላት ድርሳናት እዚህ ጋር ገድለ ክርስቶስ ሰምራል እንደ ምሳሌ እንደ ዋቢነት ማለት ነው። የሚያወራ ሰው ካለ ያው አመጣለሁ ተራ በተራ እያስቆጠርኩ ጥርስ ከምላሳቸው እያወጣን መጽሐፍቶቹ እናያለን። ቀሲሳውን ምን አሉ? ገድላትና ድርሳናትን መቀበል ላልቀበለው እችላለሁ አሉ። ሰሙት። እንደገና ጥያቄ ካለኝ እንደ ልጅ እጠይቃለሁ። ኦኬ አንድ ሰው የሆነ ገድል አምጥቶ ምናምን ቢለኝ የማልቀበለው ከሆነ ኖርም አልቀበልም። አሁን ይሄ እንደዚህ ጥሩ ነው ይበል የሚያሰኝ ነው። ይሄ ኦኬ ወደዚህ ደረጃ ላይ ደርሰዋል ማለት ነው። ይበል የሚያሰኝ ነው። ይሄ እውነት ነው። ቀሲስ ዲበኩሉ በሙሉ ስሞት መልአከ ገነት ቀሲስ ዲበኩሉ በጣም 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 እችን ጥንታዊት የሆነች ቤተክርስቲያን ኦርቶዶክስን አንገት ያስደፋ እናንተን ሁሉ ጭምር በእነዚህ መጽሐፍቶች አንወያይም ብላችሁ እስክትሉ ድረስ እንድታፍሩ እንድትሸማቀቁ ያደረጉ በጣም ብዙ ገድላት፣ በጣም ብዙ ድርሳናት፣ በጣም ብዙ ተአምራት አሉ። እርሶ እንዳሉት ጥበብ ቢሆንልዎት ኖሮ ወይ እናንተ ጥበብ ቢሆንላችሁ ኖሮ እንደ ቤተክርስቲያን ኤርሚያስ ከኛ በላይ መጽሐፍቶቹን አንብበዋል እና በእውነት ሽልማት ሊገባው ነበረ። ሽልማቱ ይቅርብኝ። እንደናንተ አይነቶቹ ሰምተው ነገሩ አይ ብለው ባሉ ነበር። ግን ልትደፍኑት ማትችሉትን ለመድፈን ተሯሯጣችሁ፣ ልትሸፍኑ ማትችሉትን ልትሸፍኑ ተሯሯጣችሁ። ሶሻል ሚዲያ ላይ ባለው ማለት ነው። ግን ከላይ ያሉ አባቶች ያዩናል፣ እኔንም እርሶንም። ብፁዓነ ሊቃነ ጳጳሳት ይሰሙናል። ጠቅላይ ቤተ ክህነቱ ሰዎች አሉ፣ ይሰማሉ። በደንብ ነው የሚሰሙት ወንድሞች ናቶች። ስለሰሙም ነው መጽሐፍቶቻችን ጥራት ይጎላቸዋል ያሉት ብፁዕነታቸው ፓትርያርኩ ብፁዕ አቡነ ማትያስ አንብበውት አይደለም፣ እኛ አንብበንላቸው ነው። እኛ አንብበንላቸው በተሐድሶ ውስጥ የተጉ ወንድሞች እህቶች አንብበው፣ ወንጌላውያኑ አንብበው የብዙ ዓመት ጥረት ነው። በመጽሐፍ እጃቸው እስኪዝል ድረስ የጻፉ ወንድሞች እህቶች አሉ። በመጽሐፍ ለምሳሌ እንደ ዋቢነት ብጠራ እነ ወንድሜ ቴዎድሮስ ደመላሽ እነ መሪጌታ ክብር ለኢየሱስ ጽፈዋል። ከ14 መጽሐፍት በላይ ማለት ነው። የእነዚህ ሰዎች ሁሉ እጃቸው እስኪበልዝ ድረስ ለእግዚአብሔር መንግስት ሐሰትን እየናዱ እውነትን እያጸደቁ ሰብከዋል፣ አስተምረዋል። በዚህ በሶሻል ሚዲያ ላይ 10 ዓመት ሙሉ ጮኬበታለሁ በዚህ ጉዳይ ላይ እና ምን አመጣችሁ ፍሬ ብላችሁ ብትሉ ፓትርያርኩ ራሱ የሊቃውንት ጉባኤ ተሰብስቦ መጽሐፍቶቻችን ጥራት ይጎላቸዋል ብለው እንዲሉ አስደርጓቸዋል። እግዚአብሔር በእኛ በኩል በወንድሞቼ በሚጽፉም በሚያሰለጥኑ በሚናገሩም በኩል ማለት ነው። ስለዚህ ይበል የሚያሰኝ ነው። መጀመሪያ የቀሲስ ዲበኩሉ የተናገሩት ጥያቄ ካለኝ እንደ ልጅ እጠይቃለሁ። አንድ ሰው የሆነ ገድል አምጥቶ ምናምን ቢለኝ የማልቀበለው ከሆነ ኖርም አልቀበልም። ምክንያቱም ገድል የመዳኛም የመጠለቂያም የመግቢያም እንትን አይደለም። ታምራት ምናምን ገድል የመጽደቂያም እንትን የማለቻም ያሉት የመኮነኛም መጽሐፍ አይደለም ነው ያሉት። እንደዛ ነው ብሎ የሚለው መጽሐፉ አይደለም። ገድል የመጽደቂያም የመኮነኛም መጽሐፍ ነው። ያቸው የኔ ሞዴሬተሮችን ብቻ ያቸው ሞዴሬተር ይዘው ቁጭ ብለው
ህዝቡ እዚህ የሚነገረው ነገር እንዳይሰማ እታች የፈለገ ነገር ሲያደርጉ ይዋቸው በቃ አይ ሞዴሬተር ስራ ላይ ምን እንደጸለይ ካናቅም ይሁን አሁን እንዳለ ምድር ኦርቶዶክስ ተንጫሽ ምንድን ነው? እኔ በቃ አንድ ነገር አውቃለሁ። እግዚአብሔር እባቡን መጥቶ ለዚህ ነው ከርቁም ከቅርብም የሚንጫጫው ማለት ነው፣ በማይመለከተው ማለት። እሺ ጄሪ የኔ ቆይ ለአንቺ ሞዴሬተር ልስጥሽ እህትየው፣ ምሕረት አድርጊልኝ ዛሬ ስላልሰጠሁሽ። ሲማቃችሁ ሌሎች እህትየው ይኸው ሰጥቼሻለሁ። ጄሪዬ ሞዴሬተር ብሎክ አይደለም የምታደርጓቸው፣ ሚዩት ነው የምታደርጉት። ሚዩት ብቻ ነው የምታደርጉት። ኦኬ አሁን እንቀጥላለን። ካህኑ ከድርሳኑ ተጣልተዋል እና አሁን በኦርቶዶክስ ተዋሕዶ ቤተክርስቲያን ካህኑን ከድርሳኑ ነው ማስታረቅ ያለብን። ምክንያቱም አፏና መጽሐፏ ብያለሁ እኔ። ኦርቶዶክስ አፏ ሌላ ነው የሚያወራው፣ መጽሐፏ ሌላ ነው የሚያወራው። አይ መጽሐፍቶቹን ከመጽሐፍት ብለም እንዳትል ደግሞ ሌላ ሀገራዊ ጦርነት ሁሉ ሊያስነሳ የሚችል ጭቅጭቅ ሁሉ አለ። ልብ በሉ። ኦኬ ጸጋ ይብዛላችሁ፣ ተባረኩ። ኦኬ የቀሲስን አንድ እንስማውና ወደ መጽሐፉ ልሂድ። ምንድን ነው ያሉት መጽሐፍቶቹ? ገድላት ድርሳናቱ ለኩነኔም ለዘላለም ሕይወት ምንም አይመለከታቸውም አይነት ነገር ነው የተናገሩት እሳቸው። ማለት ገድላት ድርሳናትን ስለተቀበልክም ስላመንክም መንግስተ ሰማያት አትገባም፣ አላምንም ብለህ ስላልክም አይፈረድብህም እያሉ ነው ቀሲስ። ኦኬ ስሟቸው አንዴ። ጥያቄ ካለኝ እንደ ልጅ እጠይቃለሁ። ኦኬ አንድ ሰው የሆነ ገድል አምጥቶ ምናምን ቢለኝ የማልቀበሉ ሆነ ኖር አልቀበልም። ምክንያቱም ገድል የመዳኛም የመጸደቂያም የመግቢያም እንትን አይደለም። አየው ገድል የመዳኛም የመጽደቂያም እንትን ማለትም አይደለም ብሎ ሲል የመኮነኛም ነው። አሁን ግን የመጽደቂያም ብሎ የሚለውን ቃል ተናግረዋል። እንዴ ገድላት ድርሳናቱ አይደሉ እንዴ? ሄዶ የመቃብር አፈር የሳመ ሰው 22 ትውልዱ 75 ትውልድህ 100 ትውልድህ 110 ትውልድህ ይዳናል ይድንልሃል እየተባለ የሚባለው መጽደቂያ አይደል እንዴ? የእነዚህ መጽሐፍ የጻፈ ያጻፈ የደጎሰ ያስደጎሰ ስሙን በሕይወት መጽሐፍ ጽፍለታለሁ እሳት ገሃነመ እሳትን የእሳትን ባህር አያያትም ብሎ የማይል መጽሐፍ አለ እንዴ? ቀሲስ የለም እኮ እናንተ ስላላነበባችሁት ህዝቡ ላይ ወጣችሁ አይልም ብላችሁ ትላላችሁ። 22 ትውልድ እኮ 110 ትውልድ እኮ ይማራል። ማነው 101 ትውልድ ይማራል እኮ ይላል ገድለ ዘርዓ ብሩክ ላይ። የዘርዓ ብሩክን መቃብር ሄዶ የሳመ 101 ትውልዱ ይማርለታል ይላል። የዘላለም ሕይወት አይደል እንዴ? እሳት ባህርን ማነው እሳት መንግስተ ሰማያት ማነው ገሃነመ እሳትን አያያትም። በእነ አብርሃም በእነ ይስሐቅ በእነ ያዕቆብ አጠገብ ይቀመጣል። ሄዶ የዘርዓ ብሩክን መቃብር ስለሳመ ደብረ ሊባኖስ የተቀበረ ከጉር እስከ ሸህም ከሚባለው ወንዝ ድረስ የተቀበረ መንግስተ ሰማያትን አገባለታለሁ ብሎ ለአባታችሁ ለአቡነ ተክለ ሃይማኖት ቃል ኪዳን ገባለታል ተብሎ የሚባለው። ለዚህ እኮ ነው የአዲስ አበባ ሀብታም ሁሉ ሲቆፍር ሲመትት ሲደግም ሲያስደግም ኖሮ መጨረሻ ላይ ሊሞት ሲል ውሰዱና ተክለ ሃይማኖት ደብረ ሊባኖስ ቅበሩኝ ይላል። እኔ እነግርሃለሁ ከጉር እስከ ሸህም ለምን አይሆንም? እራሱ ቤተክርስቲያኒቱን ተክለ ሃይማኖት ደብሩን ወደ ላይ እንደዚህ እንደ አትክልት ነቅላችሁ የሚነቀል ቢሆን ከታች ሬሳህን ከታች ረፍረፈው ቤተክርስቲያኑ በላህ ላይ እንኳን ቢሰሩት መንግስተ ሰማያትን መግባትን አታገኝም። ከፍ ላርገው የተክለ ሃይማኖት መቃብር እንደው ቤዛ ሆነ አተሰጠችን ምናም ነገር ብሎ ይላል። ኩስ የሚዩት አድርገው ቤዛ ሆነ አተሰጠችን ይላል። ኦኬ ለመዳኛ ማለት ነው። መጽሐፋችሁን የሚናገረው ገድሉ እኔ ከፍ ላርገው ይኸውልህ በእግዚአብሔር ልጅ በኢየሱስ ክርስቶስ ካላመንክ እንኳን አቡነ ተክለ ሃይማኖት መቃብር ላይ አይደለም እንደ ጠገባ አህያ ሄዳችሁ ስትንከባለሉ ብትኖሩ አይደለም ጌታዬ ኢየሱስ ክርስቶስ የተቀበረበት ጎልጎታ ኢየሩሳሌም ወስደው ዓለም ሁሉ እየሄደ የሚጎበኘው ሪል የሆነ ቦታ ጌታችን ራሱ አካሉ የተኛበት ቦታ ማለት ነው። የተቀበረበት ቦታ አለ። በ3 ቀን በዛ እሱ የተቀበረበት ቦታ ላይ ስትንከባለል አክሮባት ስትሰራ እንደ ኩንጉፉ ቻይና ምናምን ነገር ማለት ነው ስትገለባበጥ ብትኖሪ አሮጊቱን ሽማግሌ ማንም መዳንን አታገኙ። እውነትና ኤርምያስ አስረግጬ ነው የምነግር ስለ መድኃኒዓለም ምስክሬ አታገኙ። ለምን ጌታችን ኢየሱስ ክርስቶስ መቃብሬ ላይ መጥቶ የተንከባለ የዘላለም ሕይወት ሰጠዋለሁ አላለማ? በእኔ የሚያምን ነው ያለው።
በሱ ካመንክ ነው እንጂ የምትድና መቃብር ላይ ሄደ ስለተ ይሄ የመቃብር መንፈስ እዴ መቃብራም ትውልድ ማለት ነው። መቃብር ላይ ብትንከባለል ትላለህ እንዴ አንተ? ጌታችን ኢየሱስ ክርስቶስ የተቀበረበት መቃብር ውስጥ ጎልጎታ እስራኤል ሄዳችሁ ከነዘመድ ሁሉ ጭምር እንደ ዘንጋዳ ጉድጓደኛ ገጠር እንግዲህ ገበሬ አይደለም። ይሄም ባላገር እኮ ሰባኪ ነው። መድኃኒዓለም ልኮ ምንም እንትን ማለት በቃ ሲጠራ እንደዚህ ነው። እግዚአብሔር ሲጠራ እንደዚህ ነው። ቆንጅዬ ባላገር ሰባኪ ማለት ነው። አስነሳብህ እግዚአብሔር ማለት ነው። እና ከነዘመዶቻችሁ ጭምር ሄዳችሁ ጎልጎታ መቃብር ላይ እንደ ዘንጋዳ ጉድጓድ ብትጨምር ማለት ነው። ዘንጋዳ ከዘራን በኋላ ጎተራው ሲጠብብን ረጅም ጊዜ እንዲቀመጥ ነቀዝ እንዳይበላው እኔ በተወለድኩበት አካባቢ ላይ አፈር አለ። አቦልሴ ቀይ መረር አፈር የሚባላል እና እዛ ውሃው ረባ ምንድነው ውሃ የሌለበት ውሃው ዝናብ የፈለገውን ያህል ዝናብ ቢዘንብ ጥፍጥፍ ብሎ የሚሄድበት ቦታ ላይ የሆነ እንደ ኮረብታ አይነት ነገር ላይ እዛ ጋር አፈሩ ተመርጦ ይቆፈራል ጉድጓድ። ምን የዘንጋዳ ጉድጓድ ተብሎ ይባላል። ዘንጋዳ ከዘራን በኋላ ማሽላም ከተዘራ በኋላ ከታጨደ በኋላ እህሉን ነቀዝ እንዳይበላብን ወስደን እዛ መሬት ውስጥ ይጨመራል። ውሃ አይደርስበትም። የፈለገ ዶፍ ቢዘንብ በዚህም ፈሶ ነው የሚሄደው ውሃው። እዛ ጋር አይቋጥርም። ውሃ ሊቋጥር በማይችል ቦታ ላይ እንቆፍርና እዛ ይደረጋል ማለት ነው። እና እንደ ዘንጋዳ እኮ አልኩ ከነ ቤተሰብ ሁሉ ጭምር ወስደው ኢየሱስ ክርስቶስ በተቀበረበት ጉድጓድ ውስጥ በአንድነት እያረባረቡ እያነባበሩ እንደ ንብብሮሽ እንጀራ ማለት ነው። እንደዛ እንኳን ቢከቱ አትድንም። መዳን ኢየሱስ ክርስቶስ መቃብር ላይ ሄዶ በመንከባለል አይደለም። መዳን ተክለ ሃይማኖት መቃብር ላይ ሄዶ በመንከባለል አይደለም። መዳን ዘርዓ ብሩክ መቃብር ላይ ሄዶ በመንከባለል አይደለም። ብራዘር በመንከባለልማ ስንት ነገር እኮ ተንከባለናል አይደል እንዴ? ግልጽ እኮ ነው አማርኛ። ስንት ነገር እኮ ተንከባለናል። ግን የለም ወፍ የለም። በመንከባለል ሳይሆን ድነት በማመን ነው። እግዚአብሔር ቀብቶ በላከው በልጁ በኢየሱስ ክርስቶስ በማመን በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ እንዲሰበክ እግዚአብሔር በቅዱሳት ሐዋርያቶች የማይለወጠውን ቅዱሱን ወንጌል ከፀሐይ መውጫው እስከ መጥለቂያው ድረስ እንዲሰብኩ ልኳል። ያ ወንጌል እዚህ እረኛ እጅ ላይ ደርሷል። እዚህ ወገኔ እጅ ላይ ደርሷል። አለቅ። ወንጌሉ ምንድን ነው? ያ መዳን ምንድን ነው? ወንጌል ነው። ወንጌል ስለምንድን ነው? የምስራች ነው። ስለማን ነው? ስለ ጌታችን ስለ ኢየሱስ ክርስቶስ ከድንግል ስለተወለደው የዳዊት ልጅ የእግዚአብሔር ልጅ ስለ ኢየሱስ ክርስቶስ ሞትና ትንሣኤ ነው። ኦኬ ቀሲስዬ አንዴ ይናገሩና ወደ መጽሐፉ ልዙር። ጥያቄ ካለኝ እንደ ልጅ እጠይቃለሁ። ኦኬ ይህ አንድ ሰው የሆነ ገድል አምጥቶ ምናምን ቢለኝ የማልቀበሉ እኮ ነች ኖር አልቀበልም። ምክንያቱም ገድል የመዳኛም የመጠለቂያም የመግቢያም እንትን አይደለም ነው ቀሲስ ታምራት ምናምን ሰው ታምር ነው። ከተቀበልክ ትቀበለዋለህ። ታምር ነው በቃ ኦኬ። ይህንን ታምር ካልተቀበልክ ገነት አትገባም የሚል ትምህርት ግን የለም። አለ ቀሲስ መድኃኒ ዓለም ክርስቶስ ምስክሬ ነው አለ። መንግሥተ ሰማያት የመግቢያው መጽሐፉ ምን ያህል ቅዱስ እንደሆነና መጽሐፉን ደግሞ አለማመን የሚያመጣብህን ኮንስኮንሲ ኦርቶዶክስ እንደጻፈችው ኤርሚያስ ያነባዋል። ከዛ ኤርሚያስ ተሳዳቢ ነው ብላችሁ ብትሉ ጴንጤዎችም ቤት ክፈትና ጩህ። ኦርቶዶክሳንም ኤርሚያስ ተሳዳቢ ነው በል። እኔ የሚሳደቡትን መጽሐፍቶቹን አምጥቼ ያሳያለሁ። ስለዚህ ከየትን ጀምር ማለት ነው? ቆይ እንደውም ከዚህኛው ከምጀምር አንደኛውን ሰው መሳይ ነገር አስታወስኩት። ከአቦን ጀምር። መጽሐፉ ቅዱስ ነው ወይስ ቅዱስ አይደለም? ገድል ድርሳናት ምን አሉ ቀሲስ? መጽደቂያችንም መኮነኛችንም አይደሉም አሉ መጽሐፍቶቹ። ምን አሉ? መጽደቂያችንም መኮነኛችንም አይደሉም። መጽሐፍቶቹ ምን ይላሉ? ካህኑ ወይስ ድርሳን? አልሰጥህም እህትዬ። በቃ ሰዓት ከሌለ ኩሲ በሌላ ቀና አስወርጅ እህትዬ። ሰው አታስገቡ ኤርሚ እስከሚጨርስ ጋይስ። እሺ ተባረኩ። ኦኬ ካህኑ ከድርሳኑ መጽሐፉ ምን ይላል? ወይኔ ኤርሚያስ ክፋትህ! እንዴት መጽሐፍ ታመጣለህ? እና 30 ሰከንድ አንድ ነገር ላምብ። 30 ሰከንድ ኤግዛክት። ኧረ ትችላለህ። እኔ እኮ አንተ
እሺ ይቀጥሉ። እስትንፋሰ ክርስቶስ ላይ አይ ምንም ይገባል አይገባም ስላሉ እሳቸው መቼም ካህን ማስተማር ጥሩ ነው ብዬ ነው። እንደዚህ ይላል እስትንፋሰ ክርስቶስ ላይ እነርሱም ይችን ጸሎት በጸለዩ ጊዜ 240,000 ነፍሳትን ከሲኦል ያወጣሉ። እመቤታችን እግዝእትነ ማርያም በየዕለቱ 400,000 ነፍሳትን ታወጣለች። ንስሐ የገባ ኃጢአተኛ እንኳን በጸለየባት ጊዜ 1,000 ነፍሳትን ያወጣል። አሁን ስሙ፣ ይህችን ጸሎት አታወጣም ብሎ የሚጠራጠር ቢኖር መንግስተ ሰማያትን አያያትም ይላል። እሺ ካልሰሙ ብዬ ነው። እንደዚህ አምጣልኝ። ኦኬ ይቀጥሏ። ኤርምያስ ገድለ ገብረ መንፈስ ቅዱስ እንደው ቢያንስ ጥቂቱን ነው ያልኩት። የእስትንፋሰ ክርስቶስ አሁን ወንድምነት ያነበበውም አለኝ። ዘርአ ብሩካል ምን አነ አቡነ እንትና የሚባሉ አሉ እዚህ እኔ ቤት ማለት ነው። ገብተዋል። መጽሐፍቶቻቸውን የገቡታል። እነሱንማ ድርሽ አላሰኝም። ኦኬ ገብተዋል፣ ተነበዋል። ጥርስ ከምላሳቸው አውጥቼ ግዕዝ ከአማርኛ ገጽ እየጠቀስኩ እንዲህ እያመጣሁ አረጋግጥላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትንሣኤ ዘጉባኤ ማተሚያ ቤት በድጋሚ ነው የታተመው 2010 ላይ። ግልጽ አይደለም እንዴ? ያው ግልጽ ነው። ሰሚራን ይሁን ሳምራን እናያታለን ዛሬ። ሰሚራንም ሳምራንም እናያታለን። እሺ ኦኬ። ሰሚራና ሳምራ ስለሚቀራቀርብኝ ነው። ኦኬ በገዳሙ አሳታሚ የምድረ ከብድ አቡነ ገብረ መንፈስ ቅዱስ አንድነት ገዳምና የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም ካወራ እንደዚህ ያወራ ብራዘር። አሁን ይሄ ገዳሙ ለመሆኑ ገዳሙ ማህተሙን አትሞበታል። የዝቋላ ደብረ ከዋክብት ገዳም ነው። የዝቋላ አቦ ገዳሙ ያሳተመው ነው። ይኸው ሌላን ሊጻፍ እንደሚችል ስለሚያስቡ ማረጋገጫ ለተጠቃሚዎች በሙሉ ይላል። ማረጋገጫ ከሁለቱ ገዳማት ከዝቋላና ከምድረ ከብድ ያለው ጉራጌ ምድር ላይ ያለው ከሁለቱ ገዳማት የአንዱ ገዳም ማህተም ያላረፈበት ገድል እውቅና እንደሌለው እንድታውቁ እናሳስባለን ብለዋል። ማህተም ከዚህ በላይ ይደረግ ይላል። ይኸው ማህተም ተደርጎበታል ስንገዛ ማለት ነው። ኦኬ ተናገር እውነቱን። እንሄዳለና ወዴት? ወደ ምዕራፍ ወደ ታምር 20 አሁን እዚህ እንትን ወገቤናም ወይ ነው አቅለሽልሽ ወይ ነው እንዲህ የሚባል ጽሁፍ የለም። ቅድስት ኩላይት ቤተክርስቲያን እንዲህ አትልም የሚባል ነገር የለም። ኦኬ በዚህ በ20ኛው ታምር ላይ ደጋግሜ አንብቤዋለሁ። አሁን ሙሉን አላነበውም። ደጋግሜ አንብቤላችኋለሁ። ያው አቦ ሞቶ ሰውየው እኮ የለም ሲጀምር እዚህ ፕላኔት ላይ ኤግዚስት ያላደረገ እኮ ሰው መሰል በምናብ የተጻፈ እኮ ነው። ወንድሞች እናቶች፣ ቅዱስ የእግዚአብሔር ልጅ ኢየሱስ ምስክሬ ነው። አቦ በምድር ላይ ነበረ ብሎ የሚል ኦርቶዶክሳዊ ካለ እኔ በዲቤት እገጥመዋለሁ። ግን እነሱ ያው አይወዱትም። የለም ኤግዚስት ያላደረገ ሰው ነው። የለም እዚህ ፕላኔት ላይ ይኖር የነበረ ሰው አልነበረም። የግብፁ አቡነ ሺኖዳ እኛ አናቀውም ብለዋል። ሰውየው ግብፃዊ ሰው ነው አሉ። በምድረ ከኒሳ 300 ዓመት ኖሮ ከዛ ደግሞ ወደ ኢትዮጵያ መጣ እና በግብፅ በኢትዮጵያ ደግሞ 262 ዓመት ኖረ። በድምሮ 562 ዓመት እና የእናቱንም ጡት አልጠባም አቦ። ለምን? አርብና ሮብ ጾም ነው ብለው። እንዲህ እኮ እኔ እኮ ምልህ ወይ በኢትዮጵያ ቴሌቪዥን ላይ እየተነበበ ህፃናት ይጮቱበታል ብለህ እንዳትል። ህፃናቱ አይገባቸውም የዚህ ጉዳይ። የጡት ነገር ህፃናቱ አይሆንላቸውም። እኛም ቢሆን አጣብተን ያደግነው እዚህ እያንዳንድ ዋይ እያልክ እኮ እያለቀስክ ነው የጠባው። እሺ ለሽማግሌዎች ጊዜ ማሳለፊያ ነው ተብሎ እንዳይባል እራሳቸው ሽማግሌዎቹ ከዚህ ያለፈ ብዙ ተረት አላቸው። አስቂ የሆነ ቁም ነገር የሚያስተምር ማለት ነው። ይሄ እኮ ወይ አያስተምር ወይ አያስቅህ። እና አቦ ሞተ ይልሃል ታሪኩ እዚህ ክፍል ላይ ማለት ነው። አቦ የሞቱ አረፉ፣ የማያርፈው አረፈ፣ የማይሞተው ሞተ፣ እኔን እያሉ ተሰበሰቡ ይላል። በጣም ኮሚኩ የሚያስቀኝ በዚህ ክፍል ላይ ሥላሴ ለቅሶ ለመድረስ ጉራጌ ምድረ ከብድ መጡ ይላል።
ጴንጤ ብቻ ነው እዚህ ቀብር ላይ ያልተገኘ በሙሉ ልበለው እንዴ ሊሄድበት ነገር ያነሰዋል አይደል? የዝለቁት መምህራችን ነው ማለት ያለብህ። እንዲህ ይላል አቦ ሞተ። ያው በአባታቸው በገብረ መንፈስ ቅዱስ በእረፍቱ ቀን በሞቱ ቀን ማለት ነው የተደረገ ተአምር ይህ ነው። ጸሎቱ በረከቱ በኦርቶዶክሳውያን ላይ ይኖርና እኔ ጋር ድርሽ እንዳትል፣ እንዲህ አይነት በረከት አልፈልግም። አባታቸው ገብረ መንፈስ ቅዱስ ባረፈበት ቀን 60 አንበሶች 60 ነብሮች አለቀሱ። ያው ቁጥራቸው 60 ነው። በሙሉ የጫካዎቹ አልመጡም፣ ወክለው የመጡ አሉ። እነዛ 60ዎቹ ወክለው ነው የመጡት። ከአንበሳ 60 ከነብር 60 ሊያለቅሱ መጡ፣ አለቀሱ። የሰማይ ወፎችም አለቀሱ። እነማን እንደመጡ አይዶ ነው። ከሰማይ አዋፍት ከሚበሩት ጥንባንሳ፣ ጆቢራ የትኞቹን አይተው ሲላ ጆቢራ፣ ሲላ ምናምን ነገር የሚባሉ አሉ። ማቃቸው እኔ ማለት ነው። ቁራ፣ እርኩም፣ ጉጉት በጣም ብዙዎች አሉ። የትኞቹ እንደመጡ አይዶነ ግን መጡ፣ ሊያለቅሱ ወክለው የመጡ ማለት ነው። ሁሉም በየነገዱ በየቋንቋው ለቅሶ ሊደርስ መጥተዋል። የት ጉራጌ ምድር የተሰበሰቡት ክትፎ በቆጮ እንዳለ ነው። ኧረ ተፋታኝ ይላል የአገሬ ገበሬ። ነገሩ ገና ሲያየው እንዴት ነው ነገሩ ነው ይላል። ልብ በና ሰባኝ። ኦኬ አሁን ክትፎ ቆጮ ጋቶ ኤርሚያስ ለወፎች ቆጮ ታዲያ ምን ይበላሉ? እኝንም ያህል አባት አርፈው አልቃሹን ይልኝ። ፀሐይ፣ ጨረቃ፣ ከዋክብት ብርሃናቸውን ከለከሉ። አላለቀሱም እነሱ ብርሃን ይከልከሉ። ምድር ተንቀጠቀጠች። ኤርዝኩዌክ ተነሳ። ምን ያህል እንደተነሳ 5.3 ነው 8.6 ነው ምንም የሚታወቅ ነገር የለም፣ ግን ተንቀጠቀጠች። የት ጉራጌ ምድር። በዚያች ቀን መብረቅ ነጎድጓድ ተገለጡ። መባረቅት ሁሉ ወረደ ከሰማይ እንዳለ። አብ ወልደ መንፈስ ቅዱስ ወደ ምድረ ከብድ መጡ። ለምን? ለለቅሶ። የት? ጉራጌ አገር። ማን ሞተ? አቦ። አብ ወልደ መንፈስ ቅዱስ በቃ ነጠላ ለበሱ እኮ ነው ማለት የቀራቸው። አንተ አምላኬን እንዲትቀልድበታለ እንዴ? አፈርደቼ ነው ማስገጠል። ይሄን ተረት አንድ ቄስ አንድ ዲያቆን ኤርሚያስ የሚባል ሰውዬ ስታይ በህልምህ ሁሉ ጭምር ብቅ እንዲልብን አድርገው በመዶሻ በእግዚአብሔር ቃል ከትክቼ እንደዚህ ዓለም አደባባይ ላይ ማለት ነው። አብ ወልደ መንፈስ ቅዱስም መጡ። ወዴት? ወደ ምድረ ግብፅ ሊያለቅሱ አቦን ሊቀብሩ። ዙፋኑን የሚሸከሙ 4 እንስሳት 4 እንስሳት መንፈሳዊያን የተባሉት ማለት ነው መጡ። እነሱም ሁሉ ታዲያ ማን ይቀራል? ኦኬ መጡ። 99ኙ ነገደ መላእክት ከነ ተከታዮቻቸው ጭምር መጡ። ስፍር ቁጥር የሌለው መልአክ አንድ የቀረ የለም በሰማይ። ስላሴ አልቀረ። ከመንበሩን የሚሸከሙ ሱራፌል፣ ኪሩቤል አልቀረ። እኔ ውለታቸውን አረሳው እያለ አንተ በዚህ ሙድ ያልያዝኩ በምን ሙድ ይዛለሁ? እውነትን የምልህ እንደ ቴስባዊው እንደ ኤልያስ አላግጥባቸዋለሁ በተረታቸው ላይ። እናንተ በአምላካችን ላይ እንደዚህ የቀለዳችሁት፣ እኔ ደግሞ ቀልድብሃለሁ በዚህ ተረት ላይ። አታድነውም ከጄ፣ አታስጥለውም ከጄ። ገብተህ አታወራም። ያው ዲቤት ትላላችሁ፣ ቀጠሮ ቀጥራችሁ 2 ጊዜ አስደግፈኝ ትሄዳለህ። አስደግፏት ሄደ ተብሎ እንደሚባል ማለት ነው። እሺ ይቀጥሉ። 12ቱ ነቢያት መጡ፣ 12ቱም ሐዋርያት መጡ። እነ ጴጥሮስ ሁሉ እንድርያስ በሙሉ ጉራጌ ሀገር መጡ። ለቅሶ ከመጀመሪያው ሰማዕት ከስጢፋኖስ እስከ መጨረሻው ሰማዕት ሊቀ ጳጳስ ጴጥሮስ ያሉት ሁሉ መጡ። ቅዱሳን ከአባታቸው ከእንጦስ ጋር መጡ። በሄሮድስ የተገደሉት ሕፃናት ሁሉ መጡ። ምን ሊያረጉ? ለቅሶ። ሕፃን ለቅሶ ይሄዳል እንዴ? እኛ እኮ በሕፃን ጊዜ ተከልክለን እቤት ሁኑ አትግቡ ነበር ተብለ የምንባለው ለቅሶ እንዳንሄድ ማለት ነው። ሕፃናት ሁሉ መጡ። ከአዳም ጀምሮ እስከዚህ ቀን ድረስ የነበሩ ቅዱሳን ሁሉ መጡ። አቤል በለው፣ ሴት በል፣ ሄኖስ፣ ቃይናን፣ ያሬድ፣ ማቱሳላ፣ ላሜህ፣ ኖህ፣ አርፋክስድ፣ ቃይናን፣ ኤቦር፣ ሳላ በሙሉ መጡ። ራግው፣ ታራን፣ ናኮር፣ ሃራን፣ አብርሃም፣ ይስሐቅ፣ ያዕቆብ፣ ይሁዳ 12ቱ የያዕቆብ ልጆች ደግሞ አሉ። ከነሱ ውስጥ ይሁዳ፣ ፋሬስ፣ ኤስሮም፣ አራም፣ አምናዳም፣ ናኦስ፣ ሳልሞን፣ ራኬብ፣ ቦኤዝ መጡ። ምን የቀረ አለ? ብራዘር ተጥለቀለቀች ምድሪቱ ጎደ እንትን ላይ
ጉራጌ ሀገር ላይ ማለት ነው። ጴንጤ ብቻ ነው እዛ ቦታ ያልተገኘ። ያው ጴንጤዎቹ እንደዚህ አይነት ቦታ ላይ አያርፉም በዘመንኛው አማርኛ ማለት ነው። መጡ ከአዳም ጀምሮ ያለ በሙሉ። አንድ የሙሉ ወንጌል አባል ግን እዛ አታገኝም፣ የለም። መናፍቃን ምን ያደርጉ ይመጣሉ? ጻድቃን መቃብር ላይ ይልሃል። እነዚህ ነብሮች፣ አንበሶችና ነብሮች እስከ ዛሬ ድረስ የእግሩን ትቢያ ስንመገብ ኖርን እያሉ ለቅሶን አበዙ። አንበሶቹ አባቴ 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 የእርሶን እግር እኮ እየላስን ነበር የምንኖረው። ምን አገኘሁት ምን አገኘሁት ምን ቀጠፈሁት እያለ ማለት ነው። አንበሳ ሲያለቅስ ይታይ። አንዱ አንዱን እንኳን እንዳያጽናና በሙሉ ለቅሶ በለቅሶ። ነብሮችም እሪ እሪ ባል እሪ። ነብር ከአንበሳ ለቅሶን አበዙ። ማን ይህንን ለቅሶ ግን ሪከርድ ያደረገው? ኤርሚያስ ጠይቅ። እነ አንቶኔ ጋር እነ መመሬ ሽርሽር ጋር ሄደ ጠይቅ። አንበሳ ሲያለቅስ ካወቅሁት ጀምሮ ብፁዕነቶ እንደርሱ ያነ ደግ ሰው አይቼ አላቅም ነበር። እኛ እኮ ስጋ መብላት ትተን የእርሶን እግር ትቢያ እየላስን ነበር እንኖር የነበረው። ልጆቼን ሁሉ እኮ ያሳደግኩት በእርሶ። እንዲህ ነው የተለቀሰው። እንዲህ ነው የተለቀሰው እንዴ ነበር እኮ ኤርሚያስ ብላት በለኝ። እኔ የኢትዮጵያ ለቅሶ ብቻ ልጆቻችን ሁሉ ሚስት ያገባሁት የእርሶን እግር ትልሳለች ብዬ ነው ተስፋ ያደርኩት። አንበሶች ከአንበሶች ይጋባሉና እንዴት አይነት አማርኛ! ነብሮችም ይዋለዳሉ፣ አንበሶችም ይዋለዳሉ። ልጆትን ለልጄ እንዲድሩ ተብሎ ሲባል ማለት ነው። እና የእርሶን እኮ ያገባት ሚስቴን እንኳን ራሱ ሳገባት የእርሶን እግር እኔ እየላስኩ እንደኖርኩ እሷም የእርሶን እግር እየላሰች እንድትኖር ተስፋ አድርጌ ነበር የመጣሁት። ይኸው ዛሬ በትዳራችን ላይ ጎጆአችን ፈረሰ፣ አባታችን ሞቱ እያሉ ለቅሶ አበዙ። ሰው ሲያለቅስ ዝም ብሎ አይደለም ያለቅሱ፣ ዝቅዝቅ ብለው አለቀሱ። እንዴ ነው እንጂ ለቅሶ ለቅሶ አበዙ አላለችንም? ኦርቶዶክስ ቆንጅዬ እኮ ጥንታዊት ተረታዊት ቤተክርስቲያን በእውነት ሰማይና ምድር፣ ተራሮች፣ ኮረብቶች አለቀሱ። ተራራ ራስ ዳሸን፣ ኪሊማንጃሮ፣ ኤቨረስት ዋቴቨር ብለብተል ኮረብታው ምናምን ነገር ሁሉ ሰቅሰቅ አለቀሱ። ቅጠል፣ ፍሬ፣ የጫካ ሳር ከኛ ምንም አልቀመሰም፣ ምንም አልበላም። እኛ ጋር ጫካ ውስጥ ነበረ፣ ምንም አልቀመሰም። አወይ እውነቴን እንመሰክራለን አሁን እያሉ አለቀሱ። ቅጠል ስቅስቅ ብላ እኔ ልበጠስለወት፣ እኔ ልቀንጠስለወት፣ እኔ ልርገፍለወት ትላለች። ፍሬም እንደሚረግፍ ቅጠልም እንደሚረግፍ ማለት ነው። ቅጠል ይረግፍ የለ በንፋስ፣ እኔ ልርገፍለወት፣ አባቴ አባቴ አባቴ፣ እኔ ልውደቅለወት እያለ ይዛፍ ፍሬ ሁሉ ማለት ነው። የጫካ ሳርም እኔ ልድረቅለወት፣ እኔ ልድረቅለወት፣ ምንም አልቀመሰም እያሉ አለቀሱ። ውሃም በጣም ነገሩን ዙሩን የሚያከራው ይሄ ነው። ውሃም ከእኔ ምንም አልጠጣም እያለች አለቀሰች። ውሃ ባህር፣ ምንጮች እና ባህሮች፣ ውቅያኖስ ሁሉ ጭምር ሳይቀር ስቅስቅ አለች። ኧረ ተረጋጊ ተብላ ብትባል እምቢ። ምን ሆነ ሸምታለች? ምንም እኮ ከእኔ አልቀመሰም። ውሃም አልቀመሰም፣ ቅጠልም አልቀመሰም፣ ፍራፍሬም አልቀመሰም፣ እንደ ዝንጀሮ ሳርም አልበላም፣ እንደ በሬና እንደ ምናምን ነገር ማለት ነው። አቤት አቤት አቤት! ምንም አልጠጣም እያለ አለቀሰች። የሰማይ ወፎችም መዓዛውን ዘወትር እየተመገብን እንኖር ነበረ ብለው አለቀሱ። ወፎቹ መዓዛን ጥሬ መብላት ትተው የጫሩ ጥራጥሬ ምናም ነገር ትላትል አይደል የሚበሉት ወፎች። ነገሩ እዚህ በሙሉ እኮ የከተማ ህዝብ ነው። ምንም የምታውቀው ነገር የለም። እኔ ሆን ልንገርህ፣ ወፍ ወይ የተዘራ ዘር ካሉ ለቅመው ይበላሉ፣ ወይ ደግሞ ወደ ወፍጮ ቤት እህል ምናምን ነገር ወዳለበት ወይ ደግሞ ወደ አውድማ አካባቢ አታጣቸውም። እኛ ከወቃም በኋላ ግርድ የሚባል ነገር አለ። ገረድ አይደለም ያልኩ፣ ግርድ ዋናው ምርት ካነሳም በኋላ የምንተወው ማለት ነው።
በንፋስ የሚወሰድ ምናምን ነገር እዛ አውድማ ላይ እንደዚህ እየቆፈሩች ነው ወፍ የምትበላው እንደሚጥም የተባለች እነዚህ ዋኔ ሸማኔ ብለህ የምትላቸው እነሱ እንደዚህ እየቆፈሩ ነው ይበሉት። እና እነዚህ አቦ ጋር የመጡ ወፎች የሚበሉት መዓዛውን ነበር። መዓዛ ምን ይበላል? አባታቸው ገብረ መንፈስ ቅዱስም እነዚህ ወፎችና አራዊቶች ብሞት እንዳለው ወደ ሰማይ አድርጋለሁ እንጂ ስጋዬ በመቃብር አይቀበርምና ለምን ታለቅሳላችሁ አለ። ከወፎቹ ጋር ይጫወታል። እነዚህ ሁሉ ሲያለቅሱ ለአንዳቸውም አልመለሰም። ወፎቹ ጋር ግን ሲደርስ እነዚህን ወፎች አራዊቶችንም ብሞት እንዳለው ወደ ሰማይ አድርጋለሁ እንጂ እንደ ሰው ስጋዬ በመቃብር አይቀበርምና ለምን ታለቅሳላችሁ አላቸው። ሞቷል እኮ የሞተው ወፎቹ ሲናገሩ አላስቻለውም። ቀና አለና ለምን ነው የምታለቅሱት? ግን እኔ እኮ ከነ ስጋዬ ነው ወደ ሰማይ የማደርገው። ስለዚህ አቦ አድርጓል ከነ ስጋው ወደ ሰማይ እየተባለ ነው። እና አታልቅሱ፣ አይዟችሁ፣ ተጽናኑ። እስኪ የሞተ ሰው ቀና ብሎ ወፎችን አናግሮ ተመልሶ እንደገና ደግሞ ሲተኛ ይታይ። እንዲህ ነው ቁማር የሚጫወቱብህ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ብለህ ጠዋት ፀሐይን እየሞቅ ድንጋይ ላይ ቁጭ ብለህ ገረገራ ጥግ ተደግፈ የምታነበው መጽሐፍት ይሄን እንዲህ አይነት ቀልድ ነው። ለምን ታለቅሳላችሁ አላቸው። እግዚአብሔርም ከአባታቸው ከገብረ መንፈስ ቅዱስን ለምን አትቀበርም አለው። እግዚአብሔር ደግሞ ማለት ለምን አትቀበረው? ትቀበራለህ። ለምን? አንተ ከነቢያት ትበልጣለህ፣ ከኤርምያስ ትበልጣለህ። እንኳን ከብሉይ ኪዳኑ ነቢይ አይደለም ከኔ አይበልጥም አቦ የተባለው አለ። ምክንያቱም ኤግዚስት ያደረገ ሰው አይደለም በዚህ ምድር ላይ። ለሚጠይቀኝ ሁሉ እኮ መልስ አለኝ አልኩ። ዲቤት ላይ ከፈለግ እንገናኝ። አንተ እንዴት ብለህ የምትል ከሆነ ና እንገናኝ አልኩ። ሜዳው ላይ ከኤርምያስ ትበልጣለህ፣ ከሐዋርያትስ ትበልጣለህ። አንተ ትበልጣለህ። እንዳንተ በበረሃ ከኖረው ከዮሐንስ ትበልጣለህ። መጥምቁን ነው አተነካካኝ፣ አባቶቼን አተነካካ፣ እዛው ተረትን ታቀፈ ኑር። ከጊዮርጊስ ትበልጣለህ አለው። አባታችሁም ገብረ መንፈስ ቅዱስም ጌታችን ኢየሱስ ክርስቶስን ከነቢያቱ አንዱ ኤርምያስ በረሃብ ከሞት በጦር መሞት ይሻላል፣ ከሐዋርያትም አንዱ ጴጥሮስ በመብል በመጠጥ ልብስ በመልበስ ኖረ፣ የሚበላው ቢያጣ በሰንበት እሸትን አሽቶ በላ፣ ሰውነቱ ከአንድስ እንኳን ረሃብ አልተቻለችም። በተሰቀልክበትም ጊዜ በበር ላይ አንድ ወታደር በመረመረው ጊዜ 3 ጊዜ ካደ። ምን ያገናኘዋል ታዲያ? የካደው እኮ ታዲያ በንስሐ እኮ ተመለሰ። ታግሶ ከአንተ ጋር አልሞተም፣ ሞተ እንጂ በኋላ እኮ ሞተ። ያኔ ካደ፣ ጌታ መለሰው። ጌታዬ ፊቱን አሳየው ይላል ሲናገር። ካደ፣ ዶሮ ሲጮህ ዞር ብሎ አየው ይላል። የኔ አባት ዞር ብሎ አየው ይላል። ፊቱን እንኳን አልከለከለውም። በቡጢ ተመቷል፣ አይኖቹ ቆስለዋል፣ ጥርሱ ደም ያፈሳል፣ እየደበደቡት ነበር። ዶሮ ሲጮህ ዞር ብሎ አየው ይላል። ዞር ብሎ ያን ፊቱን አያዙርብህ ብራዘር። ኦኬ ተመለሰ እኮ ጴጥሮስ። ከእሱ ጋር አልሞተም ትላለህ? እንዲህ ሞተ እንጂ እሱ እንደተሰቀለ እኮ ነው። ተሰቀሉኝ ብሎ ተሰቀለ ተብሎ በቤተክርስቲያን ታሪክ ሮም ላይ የሚነገረው። ዳርያስ እንዲህ አይነትን የአንተን ኮተት ለማጽደቅ ሐዋርያው የሆነውን አትክድም። እዚህ አልሞተም፣ አንተን ካደ እንጂ አለ። አዎ ክዶ ነበር፣ በኋላ ተመለሰ። መመለሱን አጽፉ። በተመለስክ ጊዜ ወንድሞችን አጽና ብሎ ያለውን እሱን አጽፉም። ይህንን አርቲ ቡርት የሆነ ተረት ለማጽደቅ ጴጥሮስን ልትቀስ ወደኋላ ትሄዳለህ። እኔ አፈርስልሃለሁ። ምን ነው በተመለስክ ጊዜ ወንድሞችን አጽና ብሎ ያለውስ? በጎቼን አደራ ጠብቅ ብሎ ያለው ለምን እሱን አጽፉ? እሺ ከሰማዕቱ አንዱ ጊዮርጊስ በዓለም ሳለ በሹመት ነበር። የሹመቱም ስም ተርቢኖስ ይባል ነበር። ከተጋደለም በኋላ መበለት ቤት ባስገቡት ጊዜ እንጀራን ለመነ፣ ረሃብንም ጥምን መታገስ አልቻለም ይላል። ምን ባለ ጊዜ መበለት ቤት? እኔ የማውቀው ጊዮርጊስን በታሪኩ ላይ የንጉሱ የዱዲያኖስን ሚስት እልእስክንድርያ የምትባለው ባልየውን አባሮ በሌሊት ባልየውን አስወጥቶ ከንጉሱ ሚስት ጋር በእልፍኛቸው አደረ ነው ብሎ የሚለው ገድሉ። እደግመዋለሁ፣ መታህላ እንዴ እንደቡሄ ልጅ ጊዮርጊስ ንጉሱ ዱዲያኖስን አባሮት ከቤት ከሚስቱ የንጉሱ ሚስት ከእልእስክንድርያ ጋር እሱን አባሮት በጎራዴ አስፈራርቶ ከቤት ውጣ ብሎት ንጉሱን አባሮት
አብሮ ከንግስቲቱ ጋር አድረዋል በንጉሱ እልፍኝ። ቅዳሴ ሲቀድሱ እኮ ነው ያደሩት ኤርሚያስ ብለህ እንዳትለኝና ሳቄን እንዳታመጣ። ማህሌት እኮ ነው ምጽዋት፣ ጸሎት፣ ጾም ጸሎት፣ ሱባኤ ገብተው ነው ብለህ እንዳትለኝ። ምን ያደርጋል ባልና ሚስትን የሚለያይ ወታደር? ምን እንደሚሰማህ አንተ? ሚስት ያለህ ብራዘር፣ ሚስት ያለህ እኔ ጋር መጥተህ ሚስቴን ከእኔ ለይተህ በእኔ መኝታ ቤት እተኛለሁ ብለህ ተያይዘን እንወድቃለን ያሉት እንትና ማናቸው? ብፁዕነታቸው ሚስት ላይ ምን ሲደረግ እኮ ነው ብዬ የምልህ። የሰውን ሚስት የምትለየው አንተ ምን ሲደረግ ነው? አይ ሲጸልይላት ነው አሉ ባለፈው አንድ ካህን። እንዴ ባልን ለይቶ ነው ለሚስት ብቻ የሚጸለየው? ምን አይነት ጸሎት ነው? ጸሎቱ ለባልየው አይደርሰውም እንዴ ብፁዕነቶ? ወይስ ማህሌት ቆመው ነው? እሱ እየቀደሰ እሷ እያስቀደሰች ነው? ኧረ ተወኝ ይላል። ጉድ ነው የምትሰማው አልኩ፣ ጉድ ነው የምትሰማው። እሺ እንጀራ በለመነ ጊዜ መበለት ቤት መታገስ አልተቻለም። እንደኔ በበረሃ የኖረ ዮሐንስ ከሁሉ የምትበልጥ የምትጠቅም ጣፍጥ የጣዝማ ማር በላ። ከነገስታት እንኳን ከማር ሁሉ ይልቅ እሷን ይወዳሉ። ኦኬ ጣዝማ ነው ብሎ አይልም፣ ግን ማር በላ ይላል። የበረሃ ማር በልተዋል እና አንበጣ በልተዋል። በዘሌዋውያን መጽሐፍት ላይ 4 አይነት አንበጦች አሉ እስራኤላውያን እንዲበሉ የታዘዙ። ኦርቶዶክስ እዚህ ላይም ፖለቲካ ለመስራት ብላ ያጠመዘዘችው አለ ድርሳነ ማነው ገድለ መጥምቀ ዮሐንስ ማለት ነው። ዕብራውያን 4 አንበጦች እንዲበሉ ይታዘዛል እና ብሉይ ኪዳን መጽሐፍ ያዝ አስተምርሃለሁ። 4 አይነት አንበጦች ተፈቅደዋል። እነዚ አንበጦች ዛሬም ይበላሉ። በጥንት መካከለኛው ምስራቅም አሁንም ይበላሉ። በአረብ ሀገራት ላይ ብትሄዱ አሉ እነሱ የአንበጦች ይሸጣሉ በስርዓት። እኔም እስራኤል ሲሄድ ጠብሼ ይበላለሁ። ጌታዬ ምስክር እኮ ነው አልኩ። ጠብሼ ይበላለሁ። ዮሐንስ ነቢዩ ጠብሶ በልቷል። ይበሉት ነበር፣ እንዲበላ ተፈቅደዋል። 4 አይነት አንበጦች አሉ እንዲበሉ የተፈቀደ። እሱና ማር ነው የበላው። ጣዝማ ብለህ አንተ ነው የጨመርከው። ጣዝማ ይሆን ይሄ ኖርማሉ የጣዝማ ማርና የሌሎቹ ማር አውቃለሁ። ስለዚህ አታምታታ ማለት ነው። ማር ብለህ ተደብቀ የለም። እሺ እኔ 562 ዓመት ኖሩ ከእናቴ ማፀን ከወጣሁበት ቀን ጀምሮ ልብስ አልለበስኩም። ይኸው ለአቦ ማለት ነው ልብስ አልለበሰም። ከእናቱ ማፀን ከወጣበት ጊዜ ጀምሮ ጡትም አልጠባም። ለምን? አርብና ሮብ ያው የተወለደበት ቀን ምንድነው? የጡትሽ ወተት ጾማለሁ ብሏት ማለት ነው። ፍጥረት ሁሉ ጠብቶ ነው ያደገው፣ እሱ ግን አልጠባሁም ይላል። በመኝታም አልተኛሁም ይላል ከእናቱ ጋር። ፊቷ ቀይሁን ጥቁር አላየሁም ይላል የእናቱን። ውሃም አልጠጣሁም ይላል አቦ። እህልም አልበላሁም ይላል እሱ። የዛፍን ፍሬ ቢሆን የበረሃ ቅጠልም ቢሆን አልቀመስኩም ይላል። ሰውየው ሰው አይደለም፣ ኤግዚስት ያደረገ አይደለም። ብራዘርዬ ነጭ ንብ ከአፉ እየወጣች ትገባና ትወጣ ነበር። ንቦች ይወጡ ነበር። ቀፎ ነው ማለት ነው። ሆልቃ ይባላል ባደኩበት አካባቢ ላይ ማለት በገጠርኛው በባላገርኛው አማርኛ ሳወራ ማለት ኦሆ እሺ። ለቅንድቦቼ እንቅልፍም አልሰጠሁም፣ ለሰውነቴ መጠጊያ አላበጀውም። እንደ ምሰሶ ተተክዬ ኖሩሁ እንጂ እጆቼ ወዲህና ወዲህ አላሉም፣ እግሮቼ ከመንገድ ወደኋላ አላሉም። እስከዛሬ ድረስ ልብስ አልለበስኩም። የዚህን ዓለም ልብስ ብቻ አይደለም፣ ሳርም ቢሆን ቅጠልም ቢሆን ሰውነቴን አልሸፈንኩም ይላል አለ። ነገር ግን እውነት ካልሆነ ተራሮች፣ ኮረብቶች፣ ውሃዎች፣ አገሮች፣ ፀሐይ፣ ጨረቃ፣ ከዋክብት፣ ሰማይ፣ ምድር ይናገሯል። ኑ እውነት ካልሆነ የተናገርኩት ይመስክሩ፣ ይናገሩ፣ ይጠሩ ተባለ። ከማን ጋር ነው ይህን የሚከራከረው? ከእግዚአብሔር ጋር። ጌታን ለማሳመን ይሄን ድረስ ሄደው አላምን ብሎ እግዚአብሔር ሊያሳምነው ረታው። በአደባባይ አስመስክሮ እግዚአብሔር አሳፈረው። እግዚአብሔርን ማለት ነው። አቦ ረቺ፣ እግዚአብሔር ተረች ሆነ። ይህንን ተረት እፊቴ ቆመህ አታጸድቀው። ተጸድቀው መንፈሴን ቁጥጥ ያደርገዋል። እዚህ ጋር ስደርስ እግዚአብሔርን ረታው። እግዚአብሔር ተሸነፈ። በአቦ ክርክር ተረታ ማለት ነው። እውነት ካልሆነ ይመስክሩ፣ ጥራቸው ይምጡ ብሎ ማለት ነው። ፀሐይ፣ ጨረቃ፣ ከዋክብት ምናምን ነገር ሰማይና ምድር ይናገሩ። እነዚህ አንበሶች ይቅርታ ጉንፋን ይዞኛል። የሰማይ ወፎች ይመስክሩ አለ። ሚስጥሬን የምታውቁ የእግዚአብሔር መላእክት ይህንን መስክሩ አለ። እግዚአብሔር ሚስጥሩን አያውቅም። የአቦ የተባለውን ተረታም ትውልድ
ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ሁሉ እግዚአብሔርን ነገሩ እውነት ነው አሉት። እግዚአብሔርን እኮ ነው። እግዚአብሔር ሆይ ለምንድን ነው ግን የምትከራከረው? አቦን ነገሩ እኮ እውነት ነው። አንተ እኮ አልተረዳም፣ አንተ እኮ አታውቅም፣ ሚስጥሩ ለአንተ አልተገለጠልህም። ለእኛ ግን ለመላእክት ተገልጦልናል። ሐዋርያት ተገልጦላቸዋል፣ ነቢያት ተገልጦላቸዋል። እግዚአብሔር አንተ ሚስጥሩ አልተገለጠልህም፣ ነገሩ እውነት ነው አሉታ። እግዚአብሔርን ይኸውልህ እዚህ መጽሐፍ ላይ ቆሜ በእግሬ ቆሜ ብናገር ደስ ባለ ነበረ። ምንም አታመጡም አልኩ። የሰራዊት ጌታ እግዚአብሔር ከኔ ጋራ ነው። ግን ትውልዴ እውነቱን እና ሐሰቱን ሳያቅ ያን አላረግም። ራሳችሁ ትረግጡታላችሁ መጽሐፉን። ነገሩ እውነት ነው አሉት። እግዚአብሔር እውነት መሆኑን ሳያቅ ቀርቶ አቦ የሚያወራው እውነት ነው ሐሰት ነው ብሎ የሚለውን እግዚአብሔር መለየት ተስኖት መለየት ተስኖት አቅቶት ምስክሮች ተጠርተው ነገሩ እኮ እውነት እኮ ነው። እግዚአብሔር ለምን አትሰማውም? ግን ለምደው ከአቦ ጋር የምትከራከረው? ጌታ ከስንቱ ጋር ተከራክረ ትችለዋለህ? ስንቱ አስረድቶ ይኸው በሙሉ መሰከርንብህ። እኛ በሙሉ ይመስክሩ ተባለ። ተራሮች መሰከሩበት እግዚአብሔር ላይ፣ ኮረብቶች መሰከሩ፣ ውሃዎች መሰከሩ፣ አገሮች መሰከሩ፣ ፀሐይ መሰከሩበት፣ ጨረቃ መሰከሩበት። እግዚአብሔር በቃ አፈረ፣ ተረታ። በእነዚህ አምላኬን ጌታዬ አስችለኝ፣ እምባዬ ብቻ ነው የሚፈሰው፣ አስችለኝ። ከዋክብት፣ ፀሐይ፣ ጨረቃ የፈጠራቸው ፍጥረታት ሁሉ እግዚአብሔር ላይ መሰከሩበት። ተከራክሮ አቦን ተከራክሮ ያልሆነ ነገር ተናግሮ አቦ ኦኬ እውነት ነው እሺ ጥራቸው የፈጠርካቸው ብለው የሚባሉት በሙሉ አንተ ላይ መሰክሩብሃል። እኔ ግን ጻድቅ ነኝ። አቦ ጻድቅ፣ እግዚአብሔርስ የሚመሰከርበት። ሞት ይሻለኛል አልኩ ይህን ከምሰማ። ደሞ አልሞትም ጊዜው እስኪደርስ ድረስ። እግዚአብሔር ከዚህ አይነት ኮተት መረባችሁ ውስጥ የሚያስጥለዋል አሳይቶኛል፣ ተናግሮኛል። እቀጥላለሁ። ሰማይና ምድር ይናገሯል። እነዚህ ሁሉ አንበሶች፣ ነብሮች፣ የሰማይ ወፎች ሁሉ ይመስክሩ፣ አንተ ላይ ይመስክሩበት። ኦኬ ሚስጥሬን የሚያውቁት እነሱ ናቸው። አንተ አታውቅም። እግዚአብሔር የእግዚአብሔርን መልአክም ይህንን ይመስክሩ። አንተ ሚስጥሬን አታውቅም፣ መላእክቱ ሚስጥሬን ያውቃሉ። እነዚህ ሁሉ የተጠቀሱት ሚስጥሬን ያውቃሉ። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ሁሉ ያውቃሉ ብሎ ነገሩ አቦ እግዚአብሔርን። ከዛስ ሁሉ እግዚአብሔርን ነገሩ እውነት ነው አሉት። እግዚአብሔር ለምን የምትከራከረው ግን ከአቦ ጋር? ነገሩ እኮ እውነት ነው እኮ። አንተን ሚስጥሩ ያልተገለጠልህ፣ አንተ ሚስጥር አታውቅም። እኛ ግን ሐዋርያቱ ሚስጥር እናውቃለን። ስለዚህ የቱንም ያህል ብትፈጥረንም እንኳን ለፈጠርከን ለአንተ ሚስጥር አታውቅምና ሚስጥሩን እኛንን የምናውቀው ያቦን ከአንተ ተሰውሯል ጌታ፣ የተገለጠልለኛ ነው። ይኸውልህ ይህንን የዘንዶ ትምህርት አልኩ። ይህንን የዘንዶ ትምህርት ከገለአድ ቴስቢ እንደወጣው እንደዛ ታላቅ ነቢይ እበቀለዋለሁ፣ በምድሬ ላይ እበቀለዋለሁ። ያዋረዳችሁት ጌታዬ ነው አይደል? ያዋረዳችሁት ያቃለላችሁት ጌታዬ ነው አይደለ? እኔ አዋርደዋለሁ በዘመኔ ከሱ ጋር ሆኜ። መሰከሩበት። እግዚአብሔር ኩም አለ ይባላል። እግዚአብሔር አፈረ፣ ተመሰከረበት። አንድ ፍጥረት እንኳን ከሱ ጋር ይቆም የለም። ሁሉም ነቢያት፣ ሐዋርያት ቢባል በሙሉ መጥተው ለአቦ መሰከሩ። ለእግዚአብሔር አይደለም፣ ለአቦ መሰከሩበት። ጌታን እንደ ሰው ይኸው ለብቻ ቁጭ ብሎ የፈጠረው ፍጥረት ሁሉ አንድ በእውን እንኳን ያልተፈጠረ በምናብ የተፈጠረ ደብተራዎች የፈጠሩትን ቅዠት እግዚአብሔርን የሆነ ቦታ ላይ እንደ ሰው አስበው አሸማቀውት ሁሉ ሲመሰክሩበት፣ የእኔ ጌታ እኔ ያለሁልህ ልጆች አሉ። አባዬ ጌታዬ ኢየሱስ ያመኛል። በቃ ወንድሞች እናቶቼ እንዴት ልለፈው? በቃ እዚህ ጋር እታመማለሁ። ውስጤ ልደብቀው የማልችለው ህመም ውስጥ ያለ እግዚአብሔርን ነው ይህንን ያህል ያዋረዱት። በመጽሐፍቶቻቸው ውስጥ እግዚአብሔርን ነው እቺ ቤተክርስቲያን እግዚአብሔር ላይ ነው ትውልዱ ምራቁን ጢቅ እንዲልበት ያደረጉት። እኔ ደግሞ እነዚህ ተረት ላይ ትውልዱ ምራቁን ጢቅ እንዲሉበት አደርጋለሁ ከጌታዬ ጋር። ተመሰከረበት እግዚአብሔር። አርፎ ይቀመጥ ነው ከዚህ በኋላ። ጌታችንም አለው ወዳጄ ገብረ መንፈስ ቅዱስ በእውነት ይህን አደረገ። ካፉ የወጣ ሁሉ እውነት ነው። ማነው? ካፉ የወጣ ሁሉ ሐሰት የሌለበት እውነት ነው አለ።
ሲመሰከርበት ማለት ነው። ከአቦ አፍ የወጣው ስተት የሌለበት ነው። ከኔ አፍ የወጣው ነው ስተት ያለበት። ምክንያቱም ሁለት እውነተኛ ቢኖር ምስክር ባላስፈለገ። ከአቦ አፍ የወጣው ያለ ሐሰት ነው፣ እውነት ነው፣ ሐሰት የለበትም አለ። ከእግዚአብሔር አፍ የወጣው ሐሰት ነው እያሉን ነው። ቀጥዬ ሳነብልህ ታየዋለህ። ከዛስ ከእግዚአብሔር አፍ የወጣው እግዚአብሔር እኔ ነኝ የዋሸሁት፣ ምስክሮች ሁሉ መጥተው እኔ ላይ መሰከሩብኝ። አቦ ግን አንተ እውነተኛ ነህ፣ ይሄ ሁሉ ፍጥረት መሰከረ፣ እኔም ደግሞ መሰክራለሁ። መጨረሻ በእውነት ከአፍ የወጣው እውነት ነው፣ ሐሰት የለበትም ብሎ መሰከረ። እኔ ነኝ የቀላመድኩት ብሎ ማለት ነው። ጌታ የኔ ጌታ ለምን ታሳመመኛለህ? ውስጤን ብዬ አልልህም። በምሰማው ነገር የአባቶች አምላክ እሺ እውነት ነው ብሎ መሰከረ። ሰማይና ምድር፣ ፀሐይና ጨረቃ፣ ከዋክብት፣ ውኆች፣ ሀገሮች፣ የሰማይ ወፎች፣ አንበሶች፣ ነብሮች፣ መላእክት አፋቸውን ከፍተው በአንድነት ተናገሩ። አዎ ልክ ነው፣ እውነት ነው። እኛ እኮ ቅድም ነግረን ነበር፣ መስክረን ነበረ። አንተን አልሰማ ብላ ያልከው አቦ እውነተኛ ሰው ነው፣ ከአንደበቱ ስህተት እንደማይወጣ ነግረን ነበር። ስህተቱ የወጣው እግዚአብሔር ከአንተ አፍ ነው እንጂ ከሱ አይደለም። ምስክር የሚያስፈልገው ለዚህ ነበር። ሁለታችሁ ስትሟገቱ እየሰማን ነበረ። መስክሩ ብላችሁ ከጠራችሁን ዘንዳ እንመሰክራለን። አንተ ሐሰት ካፌ የወጣው እግዚአብሔር፣ አቦ ግን ያው እውነትን የተናገረው። ይሄ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርት። በማህተም አረጋግጠ የጻፉልን መጽሐፍ ነው ብሎ የሚለው ኤልያስ ነቢዩ ኤልያስ እሱ ላይ የነበረ የክርስቶስ መንፈስ ማለት ነው። በእግዚአብሔር ቅናት ደረሱልን፣ ከሙታን ተነሱና አኑና መስክሩ ብዬ አልልም። ኤልያስ አልሞተም፣ ተወስዷል። ዳዊት ሞቷል፣ የለም። ጳውሎስ የለም፣ ሞቷል፣ በስጋ አርፈዋል። በእግዚአብሔር ቅናት የተነሳው ጳውሎስ፣ በእግዚአብሔር ቅናት የተነሳው ነቢዩ ኤልያስ፣ በእግዚአብሔር ቅናት የተነሳው የአልዓዛር ልጅ ፊናስ ኑ ድረሱልን ብዬ እንደ ብፁዕ አቡነ ማርቆስ በላይ ዘለቀ ድረሱልን ተነሱና እርዱን ብለን አንላቸውም። እነዛ አባቶች ውስጥ ግን የነበረ የእግዚአብሔር መንፈስ ጌታዬ አለህ አለ። ትሰማናለህ፣ ታየናለህ። ምን እንደተጻፈብህ ለትውልድ ምን እየመገቡ እንዳለ ታያለህ። ጌታ እውነት ነው፣ ሐሰት የለበትም አሉት እግዚአብሔርን። ሐሰተኛው አንተ ነህ እንጂ አቦ አይደለም። ምስክር የሚያስፈልገው እውነቱን ከሐሰት ለመለየት ነው። እግዚአብሔርን ሐሰተኛ ወይስ አቦ ነው ትክክለኛ? መስክሩ ተብሎ ሲባል የፈጠራቸው ፍጥረታት በሙሉ እግዚአብሔር ላይ መሰከሩበት። እግዚአብሔር ሐሰተኛ ሆኖ ተገኘ። አቦ ግን ከአንደበቱ ስህተት የማይወጣበት ሆነ። ከሰው እስከ ድንጋይ ከምድር እስከ ሰማይ በታች እንዲህ ያለ ድንቅ ነገር አላየንም ብለው ተናገሩ። የዚያን ጊዜ የሰማይ መላእክት ነፍሱን ከስጋው ጋር ታርግ፣ በመቃብርም አይቀበር ብለው ፈረዱ። ጌታስ አይፈርድም። ለምን? ሐሰተኛ ነው። በሙግት ተረቶ አቦ አሸንፎታል። መላእክት ሁሉ በሙሉ ፍጥረት ሁሉ በሙሉ ለፍርድ አይበቃም ማለት ነው። የዋሸ ሰው ለምን? የዋሸ አምላክ ለምን በፍርድ እንዴት ብሎ ሊፈርድ ይችላል? ፍርዱ ውሸታም ስለሆነ እነሱ መስክረውበታል። እግዚአብሔር ሐሰተኛ ሆኖ ለፍርድ እንኳን ራሱ በነፍስ ላይ እንኳን እንዳይፈርድ መላእክት በነፍስ ላይ ይፈርዳሉ። መላእክት ተሰብስበው የዛን ጊዜ ነፍሱ ከስጋው ጋር ታርግ እንዳይሞት፣ ከሞተም ነፍሱን ከስጋው ጋር በመቃብር አይቀበር ብለው ፈረዱ። እግዚአብሔርስ የለም። ከዛ ሲው ዮሐንስም ፈረደ፣ ነቢያትም ኤርምያስም ከነቢያት ጋር ፈረደ፣ ጴጥሮስም ከሐዋርያት ጋር ፈረደ፣ ጻድቃንም ጊዮርጊስም ከሰማዕታት ጋር ፈረደ፣ እንጦስም ከመነኮሳት ጋር ፈረደ፣ ቅዱሳን ሁሉ እንዲፈረዱ። እግዚአብሔርስ አልፈረደም። ለምን? ሐሰተኛ ነው። በኦርቶዶክስ ቤተክርስቲያን ትምህርት እግዚአብሔር ሐሰተኛ ነው። ክርስቶስ ሐሰተኛ ነው። ለፍርድ አይበቃም። ለፍርድ አይበቃም። ፍጥረት ሁሉ መጥቶ የሚመሰክርበት ውሸተኛ ነው ብለውናል።
አዎ የኔ ጌታ ሰውነቴ ሁሉ ተንቀጠቀጠብኝ። ወንድሞቼ እናቶቼ ይህንን የሚናገር መጽሐፍ ምን ብለው አሉ? ያን ጊዜ ጌታችን ኢየሱስ ክርስቶስ በልቡ ተክቶ ይህንን የገድሉን መጽሐፍ ያጻፈ በቤቱ ያስቀመጠ የገድሉን መጽሐፍ ይህንን የህይወት መጽሐፍ አለ። አሁን ቀሲስ በኩሉ ከነውሸቶት ጭምር እዚህ ጋር የሚቀመጡት ይህንን የህይወት መጽሐፍ ይህንን እንዲህ አይነትን ነገር እግዚአብሔርን ሐሰተኛ አድርጎ ፍጡርን እውነተኛ አድርጎ የሚናገር ይሄ መጽሐፍ የህይወት መጽሐፍ ነው። ይታየ ለቤተ ክርስቲያን መገልገያ የሰጠ ይህንን የህይወት መጽሐፍ እግዚአብሔርን ሐሰተኛ አድርጎ ፍጡርን ግን የሌለ ኤግዚስት ያላደረገ ፍጡር ብለህ ልትሏቸዋል አችልም ለቤተ ክርስቲያን የሰጠ በመንግስተ ሰማያት የብርሃን ቤት ያገኛል። መጽሐፉን ገዝቶ የሰጠ ያጻፈ ቀሲስ በኩሉ ቅድም ቪዲዮ ላይ ምን ነበር ያሉት? መልሰን ሰማዋለን። የእሳትንም ባህር አይነካውም፣ የጨለማ መላእክት አይደርሱበትም። የርኩሳን አጋንንት ማለት ነው። የብርሃን መላእክት በፍጹም ደስታ በሰላም ይቀበሉታል እንጂ ነፍሱን ከወዳጄ ከገብረ መንፈስ ቅዱስ ጋር በብርሃን ቤቶች ትኖራለች። አባር፣ ቸነፈር፣ በሽታ፣ የቀትር ጋኔን፣ ረሃብ፣ ጥም፣ ርዛት፣ ድህነት አይቀርቡትም። ሚካኤል እና ገብርኤል ይጠብቁታል ብሎ ተናገረ። ያን ጊዜ የሰማይ መላእክት አባ ክቡር ነህ፣ በሰማይ በምድር አንተን የሚመስል የለም እያሉ አሳረጉት። ንዑድ ክቡር የሚሆን አባታችሁ ገብረ መንፈስ ቅዱስ ይህንን ታምር አደረገ። ታምሩ የተደረገው ደግሞ በራሱ ነው። ራሱ ሞቶ ራሱ ታምር አደረገ። እንዲህ ነው። ያው ከዛ በኋላ ያው በእነሱ ላይ ይኑር ማለት ነው። ኦኬ የህይወት መጽሐፍ ነው ይላል። ቅድም ቀሲስ በኩሉ ምን አሉ? ለወንድሞቼ ይሰጣቸዋል። ይህንን አንብቤ ቀሲስ በኩሉ ቅድም ምን አሉ? እነዚህ መጽሐፍት ለዘላለም ህይወትም ለፍርድም ለመጽደቅም ለመኮነንም አይበቁም ነው አይደል ብለው ያሉት። ቀሲስ በኩሉ ዋሽተዋል። ጥያቄ ካለኝ እንደ ልጅ እጠይቃለሁ። ኦኬ አንድ ሰው የሆነ ገድል አምጥቶ ምናምን ቢለኝ የማልቀበለው ከሆነ አልቀበልም። ምክንያቱም ገድል የመዳኛም የመጠበቂያም የመግቢያም እንትን አይደለም። የመጽደቂያም የመዳኛም እንትን አይደለም አለ። ይሄ የህይወት መጽሐፍ ነው። ገድል ለገብረ መንፈስ ቅዱስ ማለት የህይወት መጽሐፍ ነው። በቤቱ ያስቀመጠ ለቤተ ክርስቲያን የሰጠ መጽሐፉን የጻፈ በቤቱ ያስቀመጠ በመንግስተ ሰማያት የብርሃን ቤት ያገኛል ይላል። እርስዎ መጽደቂያ አይደለም ብለው ይላሉ። በእርግጥ አትገቡም። ቀሲስ በኩሉም አይገቡም፣ ሌሎቹም አትገቡም። ኤርሚያስ የሚባል ሰው ስታዩ ጥላችሁ እንዲደነብራችሁ እግዚአብሔር ያደርጋል። የዛ የገለዓድ ቴስቢ የነቢዩ የኤልያስ አምላክ ምስክር ነው። ኦኬ ከዛ ምን አሉ? ቀጥሎ ያዋሹት ታምራት ታምር ነው። ከተቀበልክ ትቀበለዋለህ። ታምር ነው በቃ። ኦኬ ይህንን ታምር ካልተቀበልክ ገነት አትገባም የሚል ትምህርት ግን የለም። ይህንን ታምር ካልተቀበልክ ገነት አትገባም ብሎ የሚል ትምህርት የለም ማለት ካህኑ ወይስ ድርሳኑ? ቃል መንግስተ ሰማያትን አያትም ቀደም ያየነው ቆይ እሱ አለ። ይኸው እዚህ አለ። ገድላ ድርሳናትን የማይቀበሉ ሰዎች ደግሞ ለመረጃ ዳግዬ ተናገሩ፣ እውነቱን ብለን ውሸት አንቀጥፍም። ዘወርኃ ጥቅምት ገድለ ክርስቶስ ሰምራ ገጽ 54 ያው እንደዚህ ይነበባል። ከቁጥር 61 ጀምሮ እንደዚህ አነበዋለሁ። ዳግመኛም አብረን የምናነበው ዳግመኛም ከዕለታት በአንደኛው ቀን እናታቸው ክርስቶስ ሰምራ የመላእክት አለቃ እናታችን ብሎ የሚለው እኔ እናቴ ስለ አይደለች ነው እናታቸው ነው ብዬ የምጠራው። አባታቸው ነው ብዬ የምለው። እናታቸው ክርስቶስ ሰምራ የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አሳርጎ ከፈጣሪዋ ፊት አቆማት። ጌታም በየዕለቱ ከሲኦል 3000 ነፍሳት እንድታወጣ ስልጣን ሰጣት፣ ወይንም ቃል ኪዳን ገባላት። በዚያም ጊዜ አቤቱ ጌታዬ የቅዱሳን ገድላቸው ሲነበብ ሐሰት ነው በማለት የማያምኑ ብዙ ሰዎች አሉ አለቻ ክርስቶስ ሰምራ።
እንግዲህ እንደነዚህ ያሉቱ ትምራቸዋለህ ወይስ አትምራቸውም አለችው። የምን ሲነበብ? የቅዱሳን ገድላቸው ሲነበብ ሐሰት ነው ብለው የሚሉ አሉ በማለት የማያምኑ ብዙ ሰዎች አሉ አለች። ብዙ ሰዎች ናቸው የማያምኑት። ጌታዬ ሆይ የኔም አይነት ይሁን የኔም መሰል ቅዱሳን ገድላቸው ሲነበብ ሐሰት ነው ብለው የሚሉ አሉ፣ በስተዋል። እኔ ደግሞ አሁን ጨምርላታለሁ። ከዚህ በኋላ ገድል ሲነበብ ሐሰት ነው ብለው እንዲሉ በሚሊዮን የሚቆጠረውን ኦርቶዶክስ ጌታዬ አሳይቶኛል። አላወራም። እዚህ ስራውን እየሰርቷል፣ ጀምረዋል፣ እንቀጥላለን። አዎ ሐሰት ነው ማለት ያለባችሁ። ገድል ድርሳት ሲነበብ ሐሰት ነው ማለት ያለባችሁ እያለም ነው ትውልዱ። አሁን ወዲያ እነዚህ መጽሐፍቶች ስዕሉን ሁሉ ቆሼ ተራ እየጣሉ ነው፣ መጽሐፍቶቹን ሁሉ ጭምር ማለት ነው። እኔ በመጀመሪያ ማስጥልህ ከልብህ ነው። ከዛ እንግዲህ እንደነዚህ ያሉትን ትምራቸዋል ወይስ አትምራቸውም ማለችው። ጌታዬ ሆይ ብላ አቤቱ ጌታዬ ብላ ማለት ነው። ከመጣሁ አይቀር ካሳረከኝ አይቀር ቅዱስ ሚካኤል ቅፍ ድግፍ አድርጎ አንተ ጋር ካመጣኝ አይቀር ልጠይቅህ አንድ ነገር። የእኛ የቅዱሳን ገድል ሲነበብ ሐሰት ነው እያሉ በማለት የሚያምኑ ብዙዎች አሉ አለችው። እና እንደነዚህ እንግዲህ እንደዚህ የሚያደርጉትን ትምራቸዋል ወይስ አትምራቸውም ብላ ስትለው መልሱን የለኝ። ቀሲስ ዲበኩሉ የዋሹት ያላወቁት ገድል ድርሳናትን የማይቀበል ዕጣ ክፍሉ ከማጋ ይሆናል ብሎ ይላል። ቀጥሎ አነባዋለሁ። እዩት፣ ቁጥር 63 እርሱም ጌታ በጥቡ ልብ ሆነው ያለመጠርጠር የሚያምኑ ወደ መንግስቴ ይገባሉ አላት። ገድልን የሚያምኑ ወዴት ይገባሉ? ወደ መንግስቴ ይገባሉ። ቀሲስ ዲበኩሉ ምን አሉ? የመግቢያም የመኮነኛም አይደሉም አሉ። ካህኑ ወይስ ድርሳኑ እውነት የሚናገሩት? አርእስትን ለዚህ ነው ያደረግነው። ከዚያስ የማያምኑ ቢኖሩስ ገድል ድርሳናትን የማያምሩ ግን ቢኖሩ ግን ክፍላቸው ከአርዮስ እና ከሰባሊዮስ ጋር ነው አላት። አርዮስ የት ነው የገባው? ሲኦል። ሰባሊዮስ የት ነው የገባው? ሲኦል። ምንድን ያስገባቸው? ትምህርታቸው ስሁት አጋንንታዊ ነው። ነገረ ክርስቶስ ላይ ያስተማሩት የሰባሊዮሳውያን እና የአርዮስን ትምህርት እናውቀዋለን። ስለዚህ ገድላት ድርሳናትን የማያምኑ ቢኖሩ ክፍላቸው ከነ አርዮስ እና ከሰባሊዮስ ጋር ነው አላት ይላል። የሚያምኑስ በመንግስት ይገባሉ አለ። ቀሲስ ዲበኩሉ ምን አሉ? ገድል አንደኛ ትምህርት የለም አሉ አይደል? እዚህ ጋር ሲናገሩ ሰማ ወይ ቀሲስ ተአምራት ምናምን ታምር ነው። ከተቀበልክ ትቀበለዋለህ። ታምር ነው በቃ ኦኬ። ይህንን ታምር ካልተቀበልክ ገነት አትገባም የሚል ትምህርት ግን የለም። ይኸው አለ ትምህርት። ይህንን ታምር ይህንን ገድል የማትቀበል ከሆነ ዕጣ ክፍሎት ቀሲስ ዲበኩሉ ከአርዮስና ከሰባሊዮስ ጋር ነው የሚሆኑት። ይኸው መጽሐፍ አለ። የቅዱሳን ትምህርታቸውን ከበረከታቸው ሱታፌ ልንሳተፍ አደንድ እናነባለን ብለን ስንል የነበረው አስመለጠኝ የአብ ልጅ ኢየሱስ። ይኸው ያለመጠርጠር የሚያምኑ ቤት በገድላትና በድርሳናቱ መንግስቴ ይገባሉ አላት። ወደ መንግስቴ ይገባሉ። የማያምኑ ቢኖሩ ግን ክፍላቸው ከአርዮስና ከሰባሊዮስ ጋር ነው። አርዮስና ሰባሊዮስ የት ነው ክፍላቸው? ገሃነመ እሳት። አይ ኤርምያስ በሁለት መጽሐፍ ብቻ አይደለም ብለህ ካልክ እቆልልላለሁ። እንቅልፍ መጥቶ እስክትወርቅ ድረስ መረጃ እዚህ ቤት ወጣቶቹ ጨቅ ነው እንደሚሉት ማለት ነው። ተናገር እውነቱን፣ የክርስቶስ ባሪያ አልዋሽም። መጽሐፍቶቻቸው ከካህናቶቻቸው ተጣልተዋል። ኦርቶዶክስ አፏ ከመጽሐፏ ተለያይቷል። እሳቸው እንዲህ የሚል ትምህርት የለም አሉ ቄሱ። ቢያንስ ሁለት እንኳን ማለት ነው። እሺ ይህን ብዬ ካልኩኝ ለወንድሞቼ አገልጋዮች ስላሉ ለነሱ ልስጥ። ያው ማናቸው ናቸው? የማናቸው አስተምሮ ትክክል ነው? የካህኑ ወይስ የድርሳኑ? በእግዚአብሔር ቃል አሁን ይቀባበሉሃል ማለት ነው ወንድሞች። ቴንኪው። ታላቃችንም ስለሆነ ደግሞ አገልጋያችንም ስለሆነ ፓስተርዬ እሱ ይቀጥል፣ ከዛ እንቀጥላለን። መረጃ አንሷል ብላችሁ ካላችሁ ኦርቶዶክሳውያን እንድጨምር ከፈለገ ኑ ግቡና ስታወሩ። በእውነት ርብ የምልህ የመረጃ እጥረት የለም። ምድሪቱ ላይ ያለውን ነገር ሁሉ የሰራዊት ጌታ እግዚአብሔር ሐሰትን መጥቶ እውነትን ለማቆም ትውልድን ለማዳን ጌታዬ ኢየሱስ ተነስቷል። ማስታወቂያ እናበዛም። ትናንትናም ልክ እንደዚሁ ጳጳሱ
ስለ ነገረ ማርያም በነበረ ትምህርት ላይ ነገረ ማርያም ለሰው ልጆች በደልና ኃጢአት ሞታለች፣ አባ ጊዮርጊስ ዘጋስጫ በድርሰቱ ላይ ሞታለች ብሎ የጻፈው ነገረ ማርያም ላይ የኮምፒውተር ስህተት ነው። ኤርሚያስ ዳጊ እስኪያቸኩል ኮምፒውተር ተሳስቶ ነው አላችሁ። ኦኬ እሺ ለምሳሌ ከዛ ደግሞ የለም ጴንጤዎች እጃቸው ረጅም ስለሆነ ያው እንደምታውቁት እናንተ ናችሁ ያስገባችሁታል። እዛም ላይ የለም። ከዛ ልሟገት ብሎ ያለኝ እንዴት እንደሚዋሹ ካህናቱ ልብ ብልና ስማችን ላሳይ በወንድሞቼ እንደው በመድኃኒዓለም እና አቤል አቡና ወይ ይሄ አይደለም። ቆይ አንዴ ጠብቁኝማ ከዛ ተራዝሟል የሚል እኔ ያስተላለፍ ካህኑ ከዲያቆኑ ጳጳሱ ከመነኩሴው እንዴት እንደሚዋሹ የለኝ ናና ሞግታይም ብዬ ስለው ጴንጤ መጽሐፍ ቅዱስ መጽሐፍቶቻችን እያተሙብን ናንተን እያለ ነው ብሎ እንዴት እንደሚዋሽዩት ማለት ነው። ከዛ ተራዝሟል የሚል እኔ ያስተላለፍኩ ማለት ነው። ካስፈለገ እኮ ቀኖች አሉ። እኔ ኤርሚያስ በእኛ መጽሐፍ ማርያም ነው የምላችሁ፣ በእኛ መጽሐፍ ኤርሚያስ እኔን ተከራክሮ አያሸንፈኝ። ሜዳው ላይ መገናኘት ነበረ። ዲያቆን ስዩምዬ ሜዳው ላይ ተገናኝቶ ነበረ መገናኘት። ቀጥረኸኝ አስደግፎት ሄደ እንደሚባል አስደግፋችሁ እየቀጠራችሁ ቀጠሮ የምትሰርዙት ተቀጣሪው እዛ መጥቶ ፊት ለፊት ይቀመጣል። እናንተ ግን ተረባርበው አዳኑኝ፣ ተረባርበው አስጣሉኝ፣ እባክህ እንዳትገባ ህዝብ ወደዛ እየሄደ ነው። በጣም ብዙ ነገሩ እኛ እዚህ ሚዲያው ላይ እንደምንለው አይደለም ብላችሁ እኮ በውስጥ የምትዶልቱትን እኮ ሰምተናል። እባካችሁ እዛ ኤርሚያስ ቤት አትሄዱ፣ ህዝቡን ሁሉ እያመነፈቀው ነው ብለው እኮ ተረባርበው አስጥለውሃል። ኦኬ ከፈለክ ኪሳችሁ ውስጥ ስንት ሳንቲም እንዳለ ልናቅበት የምንችለው መስመር አለ። ኦኬ ተረባርበው አስጥለውሃል። ከዛ መጽሐፍት እንዳሳተመ ብሎ የሚለውን ስማለኝ። ግን አሁን የሚያነብላችሁ ገድላት ሲፈልግ እሱ ያሳተማቸው ናቸው ወይ ለእናንተ ያሳተማቸው? እኔ ከእናኛ መጽሐፍ ጋር የሚገናኙ ገድላት ያነብላቸዋል መመናል ሙስሊም ማለች ውህቲ እስክትደነግጥ ድረስ ማለት ነው። እሷ ፔጅ ላይ ነው የሚገኘው ብዙ መረጃ። በእውነት ሂዱና ፎሎ አድርጓት። ኦኬ ኤርሚያስ አሳትሞ ነው አላለም። እኛ መጽሐፍ ጋር የሚገናኙ ገድላት ያነብላቸዋል ወይ ለእናንተ ያሳተማቸው? እኔ ከእናኛ መጽሐፍ ጋር የሚገናኙ ገድላት ያነብላቸዋል መመናል። ውሸታም ሰው እንደዚህ ነው። ራሱ ውሸቱን ተናግሮ ራሱ ነው የሚደነግጠው። ጳጳሱ የኤርሚያስ የሚያመጣቸው መጽሐፍ ለምን ቃል በቃል ይሰብኩታል? ቃል በቃል ኤርሚያስ የከፍተው መጽሐፍ ጳጳሱ ደግሞ ቃል በቃል ይሰብኩታል። እሺ ቀጥል ኤርሚ። እሱ ጋር ነው የምንመጣው ዳጊ። እኔ ከዛ ልሰጣችሁ ነው። ችግር የመጣው እዛ ጋር ነው። አንተ መጽሐፉን ትከፍታለህ፣ እሳቸው መጽሐፉ ላይ ያለውን ሀሳብ አውደ ምሕረት ላይ ቃል በቃል ይሉታል። ስለዚህ ማተሚያ ቤቱንም ሄዳችሁ ቼክ ማድረግ አያስፈልጋችሁም። ጳጳሱ ኤርሚያስ የሚከፍታቸው መጽሐፍ ቃል በቃል ይሰብኩታል። ተበልታችኋል። ቀጥል ኤርሚ። አዎ ለእናንተ ያሳተማቸው? እኔ ከእናኛ መጽሐፍ ጋር የሚገናኙ ገድላት ያነብላቸዋል መመናል። ውሸት! አቤት ውሸት! ወይኔ ውሸቴ! ቀደዳይን ቀደድኩት ብሎ እኮ ማለት ራሱን ያፈር። ሰው ሲያፍር አፉን ይይዛል። ራሱ ዋሽቶ ወዲያው ወደ ማይክሮ ሰከንድ ሳይሞላ ህሊና የሚባል አለ። አንተ ውሸታም እያለው ፈረደበት። አሁን ኤርሚያስ የኤርሚያስ ሃይማኖት ፕሮቴስታንት በቃ ሊጨፈጭፍ ማለት ነው። ኑና ፊቴ ቆማችሁ አውሩ። ማንም ፓስተር ማንም ሌላ አይገባም። ከኔ ጋር ብቻ እንጮታለን። ብቻ ኑ። የትኞቹ መጽሐፍት እንዳሳተሙ እንደዚህ ነው የሚዋሹብን። ኦኬ ወንድምነት ዳጊ ያለውን ቪዲዮ ላሳይና ከዛ ልስጥ። ኦኬ ጳጳሱ ሁሉ ጭምር ሳይቀር እኔ ባሳተምኩት መጽሐፍት ላይ ነው እንደ አግኝተው የሚያወሩት። ማርያም ለኃጢአተኞች ሞታለች ብሎ የሚለውን ደጋግመን ስንት ጊዜ አሳየን አይደል? ስናሳይ
ይሄ የኮምፒውተር ኤረር ነው አላችሁ። ከዛ ደግሞ ያው ጴንጤ እንደምታውቁት እጁ ረጅም ነውና አስገብተው ጽፈውበት ነው አላችሁ። ከዛ ደግሞ ምንድነው የትርጓሜ ስህተት ነው። ይሄን ትርጉም ለመረዳት የግድ ኦርቶዶክስ መሆን አለባቸው አለን። ገድላት ድርሳናትን አንብበ ለመረዳት የግድ ከፕሮቴስታንትነት ከሙስሊም መጥቶ ወይ ከካቶሊክ መጥቶ ኦርቶዶክስ ሰው መሆን አለበት። የተጻፈ አማርኛ አንብቤ ለመረዳት ሃይማኖት መቀየር አይጠበቅብኝም። ጥሩ አንባቢ መሆን ነው። በናከን ወናተን መለየት ማለት ነው። ኦኬ ምን አሉ ታዲያ? እሺ ኤርሚያስ የጻፋቸው መጽሐፍቶች ፕሮቴስታንት የጻፋቸው መጽሐፍት ከሆኑ ጳጳሳቱ ምን ይላሉ? ይላል በዚህ ጊዜ ማህደር ኃጥአንን ገሃነምን አስጎበኛት ይላል። ጳጳስ ናቸው። ልብ በሉ። አስኬማ የደፉ ጳጳስ ናቸው። ኤርሚያስና ፕሮቴስታንት የጻፉት መጽሐፍ ነው ብለው የሚሉት ነገረ ማርያም ከዶግማ ትምህርታቸው ነው። ማርያም ልክ ክርስቶስ ለሰው ልጆች በደልና ኃጢአት ቤዛ ሆኖ እንደሞተ ሞተች ብሎ የሚለውን በመጽሐፍ ደጋግመን ስናሳይ የነበረው እሱን የኮምፒውተር ኤረር ነው፣ ተሳስቷል፣ ፕሮቴስታንት እጁ እግሩ ረጅም ስለሆነ አስገብቶበት ነው ብላችሁ ያላችሁትን ጳጳሳት ሁሉ ጭምር የሚሰብኩት ነው። አውደ ምሕረት ላይ ህዝብ የሚያጨበጭብለት እልል የሚልለት ጋር በዚህ ጊዜ ልጄ ሆይ ማርልኝ አለች። ባህሪዋ ርኅሩህ ነው። ርኅሩህ ስለሆነች ልጄ ሆይ ማርልኝ አለች። አይ እነዚህን ያዳንኳቸው ሙቼ ተሰቅዬ ነው፣ አንቺም ሙተሽ አድኛቸው አላት ይላል። በዚህ ጊዜ የምትምርልኝ ከሆነ እሞታለሁ ብላ በፈቃዷ እንድትሞት ፈቀደች ይላል እና በዚህ ዕለት ተስማማች ማለት ነው። እነዚህን የምትምርልኝ ከሆነ እሞታለሁ አለች። በፊት ሞትን ተቃውማ ነበረ። አንተን ወልጄ የአንተ እናት ሁኜ እንዴት እሞታለሁ ብላ ነበር። አይ እኔ ሙቼ ነው ያዳንኳቸው፣ እነዚያን የጎበኘሻቸውን ያስጎበኘውሽን ደጋጉን ያዳንኳቸው ሙቼ ነው፣ አንቺም ከሞት እምርልሻለሁ አላት። ያን ጊዜ እንድትሞት በጭካኔ ጨክና ስለ ኃጥአን ሞትን ለመቀበል ተስማማች ይላል። ስለ ኃጥአን ሞትን ትቀበል እንድትሞትላቸው እሷ ካልሞተች በስተቀር እነዛ 9999 ነፍሳት ስለማይድኑ የኢየሱስ ሞት ስለማይመለከታቸው ይታይ። እንግዲህ ከጳጳሳቱ ከሊቀ ጳጳሳቱ እኚህ ሊቀ ጳጳስ ናቸው። ከሊቀ ጳጳሳቱ እስከ ሊቃውንቱ ከአዛውንቱ እስከ ባልቴቱ የሚሰብኩት ጉባኤ መድረክ ጉባኤ ሰብከው ጉባኤ ከፍተው መድረክ ላይ አውደ ምሕረት ላይ ቆመው ህዝብ የሚያጨበጭብለት ትምህርት ነው የሚያስተምሩት። ያው ስለዚህ ማን ነው ትክክለኛ ብሎ የሚለውን ለማለት ለፓስተርዬ ልስጠው። የማናቸው አስተምሮ ነው ትክክል? ጳጳሳቱ የሚናገሩት ነው ወይስ መጽሐፍቶቹ? ካህኑ የሚናገረው ወይስ ድርሳኑ የሚናገረው? ፓስተርዬ አቤት ምል በጣም በቃ ለመናገር ራሱ እኮ የሚቸግር በጣም የሚያሳዝን ነገር ነው። ማለት መጀመሪያ ስታነብ በጣም ብዙ ነው የሳኩት እስኪያመኝ ድረስ፣ ግን ወደ በኋላ ላይ ነገሩ በጣም እየዘገነነ ነው የመጣው። ምንም ጥያቄ የለውም። እዚህ ሶሻል ሚዲያው ላይ ለማስተባበል የሚሞክሩት ሰዎች እንደዋሹ ያው በግልጽ ይታያል እኮ። እና ማን ነው ልክ ከተባለ የቤተ ክርስቲያኒቱ ሰነድ ነው ልክ። የቤተ ክርስቲያኒቱ ሰነድ ነው ልክ። የቤተ ክርስቲያኒቱ ሰነድ ልክ አይደለም የሚሉ ከሆነ ይሄ ሰነድ በቤተ ክርስቲያኒቱ መወገዝ አለበት፣ መወገዝ አለበት። አንድ በጣም ምን ማለት እንደሆነ የማይገባኝ ደጋግመው የሚያነሱት አሁን መምህር ዲበኩሉም ሲናገሩ እንደሰማኸው ለሙግት ለክርክር አይበቁም ምናምን የሚል ነገር ያወራሉ። በምን አግባብ ይሄን እንደሚሉ አላቅም። በምን አግባብ ይሄንን እንደሚናገሩ አላቅም። በምን አግባብ ይሄንን እንደሚናገሩ አላቅም። ሎጂክ ነው? ህግ ነው? በምን አግባብ ነው ይሄንን የሚሉት? ለምሳሌ እኛ እምነታችን፣ መንፈሳዊ ተግባራችን፣ ባህሪያችን፣ አገልግሎታችን ማናቸውም በወንጌላውያን ክርስቲያኖች አካባቢ ያለ ወይም በወንጌላውያን ክርስቲያኖች
አምልኮ፣ መንፈሳዊ አገልግሎት፣ ባህሪ፣ ልምምድ ውስጥ የመጨረሻው ወሳኝ መጽሐፍ ቅዱስ ነው እንላለን። መጽሐፍ ቅዱስ ነው። መጽሐፍ ቅዱስ 66 መጽሐፍት አሉት። 66ቱም መጽሐፍ ወሳኝ ነው የምንለው እንጂ ገንጥለን አውጥተን አይ ይሄኛው ለመወያያ አይሆንም አንልም። እነዚህ ሰዎች 66ቱን መጽሐፍ ይዘዋል። 66ቱ መጽሐፍ ይመለከተናል ይላሉ። ልክ ነኝ አይደል? የ80 አሐዱ አካል ነው አይደል? 66ቱ መጽሐፍ ልክ ነው ፓስተር። አዎ። ከዛ ይመጡና እነዚህ መጽሐፍት ዶግማ አይደሉም ይላሉ። ቅድም አንተ ያነበብከው ላይ የህይወት መጽሐፍ ተብሏል። ይሄ መጽሐፍ አሁን ቅድም አንተ ያነበብከው ማነው ስማቸው? አቦዬ ነው ማነው ስማቸው? ሰውየው የእሳቸው ሰውዬ ታሪክ ያለበት መጽሐፍ የህይወት መጽሐፍ ነው ተብሏል። ልክ ነው። የህይወት መጽሐፍ ነው። ይሄ ማለት ከመጽሐፍ ቅዱስ እኩል ስልጣን አለው ማለት ነው። ምክንያቱም አንድ የህይወት መጽሐፍ ነው ያለው፣ እሱም መጽሐፍ ቅዱስ ነው። ከእግዚአብሔር ቃል ውጪ ህይወት የሚገኝበት መጽሐፍ የለም። ሁሉ መጽሐፍት በዚህ መጽሐፍ ነው የሚለኩት፣ የሚመዘኑት። ከዚህ መጽሐፍ ጋር ከተጋጩ ስሁት ናቸው። ስለዚህ ቤተ እምነቲቱ ወይም እዚህ ሶሻል ሚዲያው ላይ አይ እነዚህ ነገሮች ልክ አይደሉም የሚሉ ሰዎች ለአባቶቻችን ለሚሏቸው ቤተ እምነቲቱን ለሚመሩ ሰዎች ሊያቀርቡ የሚገባው ጥያቄ ምንድን ነው? እኛ መጽሐፍ ቅዱስን እናምናለን፣ አት ዘ ሴም ታይም ደግሞ ይህን መጽሐፍ ይታመናል። ሁለቱ ይጋጫል። እኛንም በየሶሻል ሚዲያ ውሸታም እያደረገን ነው። ስለዚህ ይሄ ነገር ይወገዝ ነው ማለት ያለባቸው እንጂ ይሄ ነጭ ውሸት እኮ ነው። አሁን መምህር ዲበኩሉም የተናገሩት ነጭ ውሸት ነው። ያኛው ልጅ ራሱን እስኪያሸማቀቀው ድረስ እኔ ማለት ኤርሚያስ ይህን ሁሉ መጽሐፍ ማሳተም የምትችልበት ብር ካለ ምን አሳበደ? ዝም ብለህ ኢንቨስት አታደርገውም? እንዲህ ያለበት ሀገር ላይ እኮ እርሻ ብታርስበት እኮ ብዙ ብር ታገኛለህ። አንዳንዴ ህዝቡን በጣም አንደርስትሜት አድርገው አድማጮቻቸውን በዚህ ልክ የሚሰሟቸውን ሰዎች መናቅም ተገቢ አይደለም። የሚያገለግሏቸውንም ሰዎች ምንም አቁም ብሎ በዚህ ልክ መናቅም በፍጹም ተገቢ አይደለም። ለማንኛውም እነዚህ መጽሐፍቶችም ሆኑ የቲክታኮቹ ሰዎች ያሉት ነገር ሁሉ ውሸት ነው። ሰው ሊድን የሚችልበት፣ ሰው ወደ እግዚአብሔር መንግስት ሊመጣ የሚችልበት፣ የኃጢአት ይቅርታ ሊቀበል የሚችልበት እውነት መጽሐፍ ቅዱስ በግልጽ አስቀምጧል። ከዚህ እውነት ውጭ ያሉ ነገሮች ሁሉ ውሸት ናቸው። ስለዚህ አሁን ያሳየህን የቄሶቹ እነዚህ የመምህር ዲበኩሉም የልጁም ውሸት የመጽሐፍቶቹም አንድ ላይ የሚጋጩት ከዚህ የእግዚአብሔር ቃል ጋር ነው። ጌታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ለ40 ቀን ከሐዋርያቱ ጋር ወይም ከደቀ መዛሙርቱ ጋር በነበረው ቆይታ ውስጥ ያደረጋቸው ነገሮች አሉ እና በትንሣኤው እንዲያምኑ ከፍተኛ ትግል ነው የተካሄደው እና ልክ በትንሣኤው በኢየሱስ ክርስቶስ ትንሣኤ ሲያምኑ ያላቸው ነገር ይህንን ነው። እኔ በደንብ ኦርቶዶክሳውያንም ሊያስቡበት የሚገባ ነገር ነው ብዬ አስባለሁ። ሉቃስ ወንጌል ምዕራፍ 24 ቁጥር 24 ጀምሮ ያለውን ተመልከት። እርሱም ከእናንተ ጋር ሳለሁ በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አላቸው ይላል። ልብ በል። የብሉይ ኪዳን መጽሐፍት ነቢያቱም ሆኑ ሕጉም ሆነ መዝሙራትም ሆኑ የሚያወሩት ስለ እኔ ነው ያለው ጌታ ኢየሱስ። እና እነሱ ስለ እኔ የተናገሩት ነገር ሁሉ ሊፈጸም ይገባዋል። ለዚህ ነው የሞትኩት፣ ለዚህ ነው የተነሳሁት ወይም በዚህ ሂደት ውስጥ ያለፍኩት። ከዛዝ እግዚአብሔር ቃል እንዲህ ይላል፣ በዚያ ጊዜ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው፣ እንዲህም አላቸው። አእምሯቸው በተከፈተ ጊዜ ጌታ ኢየሱስ የተናገረውን ነገር ነው እንዲሰመርበት መፈልገው። ምን ብሎ ይናገራል? ክርስቶስ መከራ ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል። ሁለት ቁልፍ ነገሮች። ክርስቶስ የእግዚአብሔር ክርስቶስ፣ ይሄ ሰው በየሃይማኖት የፈጠረው ክርስቶስ አይደለም። መጽሐፍ ቅዱስ የሚያወራለት በመንፈስ ቅዱስ አማካኝነት ድንግል ጸንሳ የወለደችው በዚህ ምድር ላይ የተመላለሰው አምላክ ሰው የሆነው ክርስቶስ፣ እርሱ ቅዱስ ቃሉ እንደሚመሰክር መከራ ይቀበላል ይላል። ለምን? ቀጥሎ ያለውን ነገር ተመልከት። እሱ መከራን ስለሚቀበል አንድ፣
ከዛ የመከራው ጥግ በመስቀል መሞት ነው። በመስቀል ሞቶ ይቀበራል። ከዛስ ከሙታንም ይነሳል ይላል። በዚህ መከራ ውስጥ የሚያልፍበት ምክንያት ምንድን ነው ከተባለ በስሙ ንስሐና የኃጢአት ስርየት። 4 ነጥብ። ሰሞኑን አኬ የተባለው ኦርቶዶክስ ወንድም እንደተናገረው በክርስቶስ ኢየሱስ በኩል ካልሆነ በስተቀር ጭንቅላትም ይፈነዳል፣ ጠዋ ብለህ ትፈርጣታለህ እንጂ ወደ አብ መድረስ አትችልም እንዳለ ሁሉ አሁንም ሚሊየን ገድል ሊኖር ይችላል፣ ሚሊየን ተረት ሊኖር ይችላል። ሰው ጠዋ ብሎ ይፈነዳታል እንጂ ንስሐና የኃጢአት ስርየት በኢየሱስ ክርስቶስ ብቻ ነው የሚገኘው። አበቃ። ቅዱስ ቃሉ የሚናገር ነው። ስለዚህ ይህ ያወሩት ይህ አሁን የነገርከን ጉድ ሁሉ አንዳንዱ ምልህ ለጆሮ ይሰቀጥጣል። በጣም ከባድ ነው እና የእግዚአብሔር ቃል የሚለው ይሄንን ነው። ምንድን ነው የሚለው? ንስሐና ኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል እንዲህ ተብሎ እንደተጻፈ እናንተም ለዚህ ምስክሮች ናችሁ። እነሆ አባቴ የሰጠውን የተስፋ ቃል ልክላችኋል ብሎ ጌታ ኢየሱስ ተናግሯል። ከመሰከርን ይህንን ነው የምንመሰክረው። ከዚህ ውጭ ያለው ነገር ግን በጣም በጣም ስህተት ነው። ስለዚህ አሁን ቅድም ያነበብክልን ማነው ስማቸው ገድል የተባለው ታምር የተባለው ከዚህ እውነት ጋር የሚጋጭ ስለሆነ ክህደት ነው፣ ውሸት ነው፣ ምንፍቅና ነው። ኋላም ላይ ደግሞ ያሳየህን ማን ሳምራ ነው ያልካቸው ሴትዮም ኪዳን ተገባላቸው ክርስቶስ ሳምራ ነው ምናምን የተባለ እኔ ስለማላቃቸው ነው ስማቸውን መያዝ የሚያስቸግረኝ እና እሳቸውም ሴትዮ ተገባላቸው የተባለው ኪዳን ውሸት ነው፣ ክህደት ነው። ስለዚህ እነ መምህር ዲበኩሉ ሆኑ ያ የቅድሙ ዲያቆን ኤርሚያስ አጻፈው ከማለት በአደባባይ ወጥቶ ማለት የቤተ እምነቱ አስተማሪ ሆኖ ወጥቶ የማይሆን መረጃ ለህዝብ ሰጥቶ ህዝብን ከማሳት ይሄ በሁለቱም ያየሁት ነገር ምንድን ነው? የሚያገለግሉትን ህዝብ ምንም እንደማያውቅ አንደርስትሜት እንደሚያደርጉት ምንም መረጃ እንደሌለው ነው ያየሁት። ሊጠይቃቸው እንደማይችል ነው ያየሁት። ይጠይቀናል ብለው ቢያስቡ በዚህ ልክ ደፍረው በሚዲያ ላይ አይናገሩ። ምክንያቱም ሊያስተባብሉት አይችሉማ። በቃ ሚዲያ ላይ መጥቷል እኮ። ለአንድ ሰው አይደለም የተናገሩት፣ ለሚሊየንስ ነው የተናገሩት። ግን በቃ የሚያገለግሉትን ህዝብ በዚህ ልክ ዝቅ ያደርጉታል። እኛ በዚህ ልክ ዝቅ አናረጋችሁም። የታመነው መጽሐፍ የእግዚአብሔር ቃል ቅዱሱ መጽሐፍ መዳን በሌላ በማንም የለም፣ ንስሐና የኃጢአት ስርየት በኢየሱስ ክርስቶስ ስም ብቻ ነው የሚገኘው፣ በእርሱ የሚያምን ብቻ ይድናል። ቅዱስ ቃሉ የሚለው ይሄን ነው። ወደዚህ እውነት ተመለሱ። ጌታ ይባርካችሁ። አብቅቻለሁ። ኤርሚዬ ኤርሚ ፓስተር ጸጋ ይብዛል። ቴንክ ዩ ፓስተር። እሺ ዳግሻይ እሺ እሺ አለ ኦኬ አለ ቀጥል። ቢኒ መቀጠል ከፈለክ ቢኒ ቀጥል። ቢኒ ከግቢኒው ቀጥለው ቀጥላለሁ። ስራ ላይ ካለ አንተ ተጠቀምና ከዛ ቢኒያው ከዛ ይቀጥላል። አንተ ስራ ላይ ካለ እንትን እንዳትብዬ አይደለሁም። ችግር የለም ይቅደመኝ። ቢኒ ይቅደመኝ። ቢኒያው ቀጥል። ቤት ነኝ ያለው ቢኒያው ቀጥል። እኔ እሺ ክርስቶስ ሳምራ ናት አይደለ? እንትን የተገባላት የ4 ወር ዝናብ ያህል ህዝብ ታድኛለች የተባለች ወይስ ተሳስቼ ነው? ብዙ ነው። የዝናብ ጉዳይ አታንሳ። የዝናብ ጉዳይ ካነሳ በጣም ብዙ ነው ያለው። የአንድ ክረምት የቀን ማነው የአንድ ቀን የክረምት ዝናብ የዘነበውን ያክል ነፍሳትን ከሲኦል እንድታወጣ ለእስትንፋሰ ክርስቶስም አለው፣ ለመባሐ ጽዮንም አለ። የክርስቶስ ሰምራ እንኳን ውስን ነው። በየቀኑ 3000 ነው። የሆነ ቦታ ላይ 10,000 አውጥታለች። ከዛ ደግሞ በየቀኑ ደግሞ 3000 ግንቦት 12 ቀን ሚካኤልና እሷ እጅ ለእጅ ተያይዘው ሲኦል ይወርዳሉ። በዓመት አንዴ ማለት ነው። በዓመት አንዴ ይወርዳሉ ይለዋል። ደግሞ በየቀኑ ደግሞ እንድታወጣ ይልሃል። ምንም ትርምስምሱ የጠፋ ነው። ስለዚህ የዝናቡን ነገር ዝለለው። ምክንያቱም በዝናብ ጉዳይ ደግሞ ከመጣል ብዙ ዝናቦች የሐሰት ዝናቦች ሊወጡ ነው። እንዲሁ ዝም ብለህ ንገረን ጋድ። በቃ እሺ። አሁን እንትን አለ ባለፈው
ማናቸው መሪጌታ ጽጌ እዛ ቴዲ ሐዋሳ ቤትም ገብተው አንድ ገድል አንስተው ለ4 ወር ዝናብ የሚንጠባጠበውን ዝናብ ያህል ህዝብ ከሲኦል ታወጣለ ተብሎ የተገባለት ወይ የተገባላት የሆነች ሴትዮ ወይ ሰውዬ አለ እና እንደው ዝም ብዬ እጄን በላኝና እንደው ማትሱንም ሞከር ስለማደርገው ውስን በሆነ ቦታ ላይ ብዬ አሁን ለምሳሌ የኢትዮጵያ በአጠቃላይ ቆዳ ስፋቷ 1.1 ሚሊዮን ነው። እኔ ደግሞ 1.1 ሚሊዮን ቆዳ ስፋት እንኳን ለ4 ወር ዝናብ እንደው ብዙ ነው ይሆናል ብዬ እንደው ትንሽ ቦታ ልውሰድ ብዬ 5000 ስኩዌር ኪሎ ሜትር ወሰድኩኝ እና እሷን ዝም ብዬ ካልኩሌት ስቲል አድርጋት ብዬ ካልኩሌት ሳደርገው ወገኖቼ 3.4 ኳትሪሊየን ህዝብ ነው በአጠቃላይ የሚመጣው በ5000 ስኩዌር ኪሎ ሜትር ላይ ከኢትዮጵያ ውስጥ እንግዲህ እንደዚህ አሁን 5000 ያልከውም በዛ ኤርፖርታችንን ብቻ አድርገው የአዲስ አበባ ቦሌን አይደለም ቦሌን ሳይሆን ኤርፖርታችንን ግቢውን ብቻ አይቬሽንም ከውጭ ያለውን አጥሩን ሳትነካ አውሮፕላን ማረፊያውና መነሻው አጥሩ አለ አይደል በጓሮ በኩል ሁሉ በዛ በገበሬዎቹ በኩል የታጠረው አለ የኤርፖርቱ ግዛት ነው ተብሎ የታጠራለ እሱ ላይ ብቻ የሚወርደውን ደምር አሳውቀን ቴንክ ዩ ጎ አሄድ እሺ እንደው 5000 ስኩዌር ኪሎ ሜትር ስኩዌር ካሬ ኪሎ ሜትር ማለት በጣም ትንሽ ናት እንደው በአንጻራዊ ቃየ ነው ማለት ነው በጣም ትንሿን ቦታ ወስጄ ነው እንደው እሷን ወስጄ ካልኩሌት ሳደርገው 3.4 ኳትሪሊየን ህዝብ እንደው ዝም ብላችሁ ሰርች ስታደርጉ ከሰው ልጅ ፍጥረት ጀምሮ 50,000 ቢሲ ወይንም ከክርስቶስ ልደት በፊት 50,000 ዓመታት እንኳን ወደ ኋላ ተቆጥረው 50,000 ዓመታት 50,000 የለም በመጽሐፍ ቅዱሱ ግን እንደው ይሁን ብዬ እንኳን እሱን ወስጄው ዝም ብለን በሱ ሲሰራ እስከ ከ108 እስከ 117 ቢሊዮን ህዝብ ነው በዚህ ዓለም ላይ ኤግዚስት ያደረገው አፕ ቱ ዴት ማለት ነው ገና ያልተፈጠሩ ኳትሪሊየን የሚለውን ሐሳቡን ልስጣችሁ ይላችሁ አሁን እኛ 8 ቢሊዮን ነን 1000 ቢሊዮን ስንሆን ነው 1 ትሪሊየን የምንሆነው 1000 ትሪሊየን ሲሆን ነው 1 ኳትሪሊየን የምንገባው ወገኖች አረ ለተረትም ግን ለከታለው እንዴ ይሄ ቃል ኪዳን እኮ ለሰው ልጅ ብቻ አይደለም በቃ እንዴ አንዳንዱ አፈር ተቆጥራ ራሱ እኮ በቃ መግባት ይችላል ሲሆን አሚን ወደ መንግስተ ሰማይ ሲነግሩ እንደው ካልኩሌት እንኳን ብታደርገው ሌላው ነገር ይቀርና ምንም ባታውቅ እንደው ይሆናል እንዴ ብለህ ምናምን ካልኩሌት ብታደርገው እኮ በቃ ማን ያልዳናል ቅጠሉ በለው አሸዋው በለው አፈሩ በለው ሁሉ ነገር በቃ ምንም እነሱንም ጠቅልሎ የሰማዩን ሙሉ ፍጥረታት ሳይከት አይቀርም 3.4 ኳትሪሊየን ወየው ጌታ ሆይ እንዴ ኢየሱስ የሞተው እናንተ ሰዎች ምን ሊሆን ነው እንዴ እናንተ እኮ በቃ ኢየሱስንም ብላችሁ ከዛ እንደኚህ ቃል ኪዳኖችም እኮ ማንሳት አይጠበቅባችሁም በቃ ቃል ኪዳን ነው አለ ምን አንተ ምን አስጨነቀ እናንተ ለምንድን ነው 5ቱ አዕማደ ምስጢራት 7ቱ ምስጢራት ብላችሁ የምትጨነቁት ምን ያደርግልሃል 5 አዕማደ ምስጢር አሁን አንተ ምን አወቀው አላወቀው እንዴ ምንም እኮ አይጠቅምም ምክንያቱም ቃል ኪዳን የተሰጠው አለ ገብቷል እሱን ካመንክ እኮ መግባት ነው ስለዚህ 5ቱ አዕማደ ምስጢራት 7ቱ ምስጢራት እነኝህን መፈጸም አለብህ ምናምን ምን ያደርግልሃል ጥምቀት እንደው ጥምቀት ለድነት ትላላችሁ ምን ያደርጋል ጥምቀት በእነኝህ እኮ ከተመዘነ ጥምቀት ባዶ ሆነ ማለት ነው ምን ያደርግልሃል ምክንያቱም ቃል ኪዳን የተሰጠው አለ አንተ እኮ በቃ ራስን በደንብ አመቻችተህ ሲኦል ነው መግባት ያለብህ ኦርቶዶክሳዊ ከሆንክ ቀጥ ብለህ ሲኦል መግባት አለብህ ምንም you don't have to ይሄ እዚህ ምድር ላይ ይሄን አድርጌ መልካም ስራም ያድናል እምነትም ያድናል ጥምቀትም ያድናል ስጋ ወደሙንም መብላት አለብኝ ምናምን ብለህ የምትጨነቀውን ለምን አትተወው ምን ያደርግልሃል እኮ ነው
በቃ የአንዱን ገድል ላይ ቃል ኪዳን ተገባለት የተባለውን ሰውዬ ወይ ሴትዮ በቃ ይሄ ቃል ኪዳን አለኝ ብለህ እንደፈለግኩን ብራዘር ከዛ ቀጥ ብለህ ሲኦል ግባ። ከዛ ሊያወጡ ይችላሉ። እንደማያወጧችሁ ግን እናንተም ስለምታውቁት ገብቷል። እንደማያወጣችሁ እናንተም ስለምታውቁት ያ ድፍረቱ ልቡም የላችሁ። እስቲ ወንድ የሆነ ኦርቶዶክሳዊ አንተ በእነዚህ እመንና በቃ ሌላውን ተው። እስቲ አንተ ወንድ ከሆንክ ኦርቶዶክሳዊ በቃ ቀጥ ብለህ ሲኦል ለመግባት ሞክር። አሁንም ያው እንደው በመንፈሳዊ እይታ ተው፣ ብዙ አልነግርህም፣ ግን በቃ እናንተ ሲኦል ለመግባት ሞክሩ። አይጠቅማችሁም። መጽሐፍ ቅዱስ አይጠቅማችሁም። ኢየሱስ የምትሉት አይጠቅማችሁም። እንደው ማርያም እንደው በቸርነቷ ምናምን የምትሉት አለ። በቃ እሺ እንደው ማርያምን ችግር የለውም። እናንተ የሳላችኋት ማርያም አለች። እሷ እና የመሳሰሉ ቅዱሳን ያሏቸዋቸው። ኤርሚኛ እኮ ዝም ብለን እኮ ነው እንደውን ነገረ ጥምቀት፣ ነገረ ድህነት፣ ነገረ ምናምን የምንለው። ምንም እኮ ነገሮች እኮ አያስፈልጉም። በቃ ይኸው ሲኦል መግባት ብቻ ነው በኦርቶዶክስ አስተምሮ። ኤኒዌይ ወንጌሉን በኋላ እንናገረዋለን። አሁን ያለን መልእክት ግን ከእናንተ መጽሐፍቶቻችሁ ተነስተን በቃ ጥሩ የሲኦል ሰው ለመሆን ትጉ። ለእሱ ደግሞ ያው ትጋትም አያስፈልገውም። በቃ ኑሩ እና ሲኦል ግቡ መጨረሻ ላይ። ከዛ የሚያወጣችሁ አንድ ሰው ያዙ። ይሄ ነው ያለን ምክር።